ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አደ ኤፍኤም 95.1 ላይ ትገኛላችሁ። ፕሮግራሙ ፉትቦል ካፌ ነው። የመጀመሪያውን ጉዳይ እንመልከት። የአርሰናል ጉዳይ በአርሰናል ጉዳይ እንጀምር። 9 ጨዋታ አድርጓል እስካሁን ድረስ በፕሪሚየር ሊጉ። የፕሪሚየር ሊግ መሪ የሆነባቸው ነጥቦች መሰብሰብ ችሏል። ሌሎች ቡድኖች ድክመታቸው በግልጽ እየታየ ነው የሚገኘው። አርሰናል ግን መጀመሪያ አካባቢ የተወሰኑ ጥያቄዎች ነበሩ ቡድኑ ላይ። ከዛ በኋላ ግን ያሳየው መሻሻል በጣም አስደናቂ ነው። በተለይ ግብ የማይቆጠርበትና 1-0 ውጤትን አስጠብቆ መውጣት የሚችል ቡድን ሆኗል። እንግዲህ የአርቴታ ቡድን የአመታት ልፋቱ አሁን መስመር ያዘለት ይመስላል አይደለ? ይህንን ጉዳይ እንመልከተው። ከዚህ በኋላ የትኛው ቡድን ነው ተሻሽሎ ጠንክሮ በነጥብ ብዙ ርቀዋል ለማለት ያስቸግራል። ገና 9 ጨዋታዎች ብቻ ስለተደረጉ። ግን ደግሞ በፐርፎርማንስ የአርሰናል ቡድን የሚገዳደራለው የሚለውን ጉዳይ እናንሳ። ሌሎች ምክንያቶችስ ይኖራሉ የአርሰናል ይህንን የፕሪሚየር ሊግ ዋንጫ እንዳያነሳ የሚለውን እንመልከት። ልክ ነው። በተለይ ደግሞ በሳምንቱ መጨረሻ ከተደረጉት ጨዋታዎች በኋላና ግን በተከታታይ በተለይ ሊቨርፑል ጨዋታዎችን መሸነፍ 4 ተከታታይ ጨዋታዎች ተሸነፈ ማለት 12 ነጥብ ሊያገኝ ይችል የነበረውን 12 ነጥብ ጣለ ማለት ነው። ስለዚህ 12 ነጥብ ስዊንግ በሁለቱ ቡድኖች መካከል ይፈጠራል። አርሰናል በዚህ መሀል ከሲቲ ጋር ብቻ ነው አቻ የተለያየው። ግን በጠቅላላው በፕሪሚየር ሊግ በ4 ነጥብ ልዩነት ፕሪሚየር ሊጉን መምራት ጀምረዋል። ተከትለው ያሉት 3 ቡድኖች ቦርንመዝ፣ ቶተንሃምና ሰንደርላንድ ናቸው። እነዚህ 3ቱም ቡድኖች ለዋንጫ ይፎካከራሉ ብሎ ለማሰብ ያስቸግራል። የቦርንመዝ አጀማመር በጣም ግሩም ቢሆንም የመጀመሪያው የሊቨርፑል ጨዋታን ከተሸነፉ በኋላ ምንም ጨዋታ አልተሸነፉም። ከዚያ በኋላ የአንዶኒ ራዮላ ቡድን እንደው ራሱን የቻለ ፕሮግራም ይገባዋል። በክረምት ከመጨረሻዎቹ 5 ተጫዋቾቻቸው ግብ ጠባቂውንና ተከላካዮቻቸውን ከቆጠርን ከ5ቱ 4ቱን አጥተዋል። ዲን ሃውሰንን፣ ኢሊያ ዛባኝን፣ ሚሎሽ ኬርኬዝን፣ ኬፓሪስ አባላጋን እነዚህ ሁሉ ጀማሪዎቻቸው የነበሩ ናቸው። ከ200 ሚሊዮን ፓውንድ በላይ አግኝተውበታል። ግን በታሪካቸው ደግሞ የፕሪሚየር ሊጉን ምርጥ ጅማሬ ያደርገዋል። ቢሆንም ቦርንመዝን ለዋንጫ ይፎካከራል ብሎ ለማሰብ በጣም ያስቸግራል። ለቶተንሃም ለሰንደርላንድም ለሁለቱም ይሄ ይሰራል። ቶተንሃም ከፍ ያለ ባህሪ ያለው ቡድን ቢሆንም በሜዳው 1 ጨዋታ ብቻ ነው ለምሳሌ ያሸነፈው፣ በርንሌን ብቻ ነው ያሸነፈው እና ጨዋታን የማሸነፍ የመቆጣጠር ግዴታ በሚኖርበት ጊዜ የሚቸገር አይነት ቡድን ነው። ከሜዳ ውጭ በቀደም ኤቨርተንን እንዳሸነፈው ሁሉ ወይ በኤቲሃድ ሲቲን እንዳሸነፈው ሁሉ ትልልቅ ድሎች አሉት። ግን ቶተንሃምን ለዋንጫ ለመፎካከር ማሰብ ያስቸግራል። ሰንደርላንድ ታሪካዊ ጅማሬ አድርጓል። በ17 ዓመት ውስጥ አዲስ ወደ ፕሪሚየር ሊግ ያደገ ቡድን እንዲህ አይነት ጅማሬ በ9 ጨዋታዎች አድርጎ አያውቅም። ግራኒት ዣካ በጣም አስደናቂ ፐርፎርማንስ ነው በቀደም በስታንፎርድ ብሪጅም፣ ግን በጠቅላላው ይሄ ሲዝን ከተጀመረበትም ጊዜ ጀምሮ ቢሆንም ሰንደርላንድ ለዋንጫ ይፎካከራል ብለን አላስብም። ሪያሊስቲክሊ ለዋንጫ ይፎካከሩታል ተብሎ የሚጠበቁ የነበሩት 2 ሌሎች ቡድኖች ናቸው የውድድር ዘመኑ ሲጀመር የተገመቱት፣ ሊቨርፑል እና ማንቸስተር ሲቲ። ከማንቸስተር ሲቲ የ6 ነጥብ ርቀት አለው፣ ከሊቨርፑል የ7 ነጥብ ርቀት አለው። ሌላ አልፎ አልፎ ይጠቀስ የነበረው ቼልሲ ነው። ከቼልሲ ደግሞ የ8 ነጥብ ርቀት አለው። አሁን ቼልሲ 9ኛ ስፍራ ላይ ነው የተቀመጠው። ኢንኮንሲስተንት ቡድን ነው። በሜዳው ይሄ ውድድር ዘመን ከተጀመረበት ጊዜ ጀምሮ 2 ጨዋታ ብቻ መሰለኝ ያሸነፈው። በቀደም ደግሞ በሰንደርላንድ ተሸነፈና ይሄ ቼልሲን በተመለከተ የማይተነበይ ወጣት ስብስብ ያላቸው ቡድኖች ላይ ያለ ወጥ ያለ መሆን ችግር እንደዚህ አለ። ስለዚህ አርሰናል በጥሩ ሁኔታ ላይ ነው ያለው። በ4 ነጥብ ልዩነት ይመራል። ግን ሪያሊስቲክ የዋንጫ ተፎካካሪዎች ተብለው የውድድር ዘመኑ ከመጀመሩ በፊት ብዙ ሰው ከገመታቸው ቡድኖች ጋር ግን ካየን የ6 የ7 እና የ8 ነጥብ ርቀት አለው ማለት ነው። በፕሪሚየር ሊግ በ9 ጨዋታ 3 ጎል ብቻ ነው የተቆጠረበት። 6 ጨዋታዎች ላይ ከ9 ጨዋታዎች ክሊንሺት ጠብቋል። ለ5 ሰዓት ምናምን ያህል ትላንት እንዳነሳ ነው ኢላማውን የጠበቀ ሙከራ እንኳን አልተደረገበትም። ጎል ማስቆጠር አይደለም ሙከራ እንኳን ኢላማውን የጠበቀ ሙከራ እንኳን አልተደረገበትም። እንዲህ ከዚያ በኋላ
ኒክ ቮልተማደ ጎል ካስቆጠረ በኋላ አርሰናል ሌላ ኢላማውን የጠበቀ ሙከራ አልተደረገበትም ማለት የኤንኬቲያን የበቀደሙን ሙከራ ልበለው አላቅም፣ ምንም ግብ ጠባቂውን ያልፈተነም አጋጣሚ ነው እንግዲህ ኢላማውን የጠበቀ ሙከራ ተደርጎ ተብሎ እየተጠቀሰው። ስለዚህ በፕሪሚየር ሊግ በጣም ጥሩ ነው። በቻምፒየንስ ሊግም ቢሆን 3 ጨዋታዎች አድርጓል፣ 3ቱንም ጨዋታዎች አሸንፏል። 8-0 ድምር ውጤት አለው እስካሁን ድረስ ያደረጋቸውን ጨዋታዎች። 2ቱን ጨዋታዎች ኦሊምፒያኮስና አትሌቲክ ቢልባውን በተመሳሳይ 2-0 ድል አሸንፏል። ከዚያ አትሌቲኮ ማድሪድን ባለፈው ሳምንት የዛሬ ሳምንት 4-0 አሸንፏል። በውድድር ዘመኑ መጀመሪያ ላይ የገጠማቸው ቡድኖች ጥንካሬ ከ9 መካከል አብዛኞቹ ባለፈው የውድድር ዘመን ከ1 እስከ 10 ባለው ስፍራ ውስጥ ያጠናቀቁ ቡድኖች ናቸው። ወደ ኦልትራፎርድ ሄዷል። ከ1 እስከ 10 ባለው ስፍራ ውስጥ ባያጠናቅቅም ግን ፈታኝ ጨዋታ ነበር። በኦልትራፎርድ ሁልጊዜ መጫወት በጣም ፈታኝ ነው። ያንን ጨዋታ አሸንፏል። በጥሩ ፐርፎርማንስም ባይሆን በተለይ ከዚያ ጨዋታ በኋላ በጣም ተሻሽሏል። ወደ አንፊልድ ሄዷል፣ ከሊቨርፑል ጋር ተጫውቷል። ወደ ሴንት ጄምስስ ፓርክ ሄዷል፣ ከኒውካስል ጋር ተጫውቷል። ከማንቸስተር ሲቲ ጋር በኤምሬትስ ተጫውቷል። ሁሉም ፈታኝ ጨዋታዎች ናቸው። ባለፈው የውድድር ዘመንም ይሁን በአርሰናል እንደዚህ አይነት ባላጋሮችን ባለፈው የውድድር ዘመን በገጠመ ጊዜ በነበረውም ሪከርድ ንጽጽር በጣም ጠንካራ ቡድን ነው። የመከላከል ሪከርዱ ብቻ ሳይሆን በተለያየ መንገድ ጎል ማስቆጠር የሚችል ቡድን ነው። ባለፈው ከአትሌቲኮ ማድሪድ ጨዋታ በኋላ 1 ነጥብ ሳነሳ ነበር። አርሰናል 4ቱን ጎሎች ያስቆጠር በጣም የተለያየ መልክ ያላቸው ጎሎች ናቸው። አንዳንዶቹ ከሰስቴንድ አታክ በኋላ፣ አንዳንዶቹ ከፈጣን የመልሶ ማጥቃት በኋላ፣ አንዳንዶቹ በቆሙ ኳሶች የሚቆጠሩ ጎሎች ናቸው። የሴት ፒስ ዲፔንደንስ አለ ሊባል ይችላል ብዙ ጎሎች በቆሙ ኳሶች ስለሚያስቆጥር፣ ግን ጨዋታዎች እስካሸነፍሽ ድረስ ችግር አይደለም። አንድ ሁለተኛ ደግሞ በቀደም እንዳነሳሁት እነዚያ የቅጣት ምቶችና የማዕዘን ምቶች የሚገኙት በአደገኛ የሜዳ ክፍል ላይ በመገኘት በመጨረሻው 30 ሜትር ላይ የራስሽ ሜዳ ላይ ቢሆን ቅጣት ምቱ የሚገኘው ምንም አደጋ አይፈጥርም። ቅጣት ምቶቹና የማዕዘን ምቶቹ የሚፈጠሩት አርሰናል የተጋጣሚ ቡድን ፋይናል ሰርድ ላይ ይደርሳል ማለት ነው። ስለዚህ በቀደም ዮሬንቴ ያንን ጥፋት ማርቲኔሊ ላይ ሲሰራ ከጎሉ በ30 ሜትር ርቀት ውስጥ ነው ጥፋቱን የሰራው። አርሰናል የተጋጣሚ ቡድን ተጫዋቾች ጥፋት እንዲሰሩበት ያስገድዳል ማለት ነው። ከዛ ባለፉት ጥቂት ዓመታት የትኛውም ትልቅ ቡድን ከሰጠው ትኩረት በላይ ለቆሙ ኳሶች ሰጥቷል። ምናልባት ከሁሉም ትልልቅ ቡድኖች ቀድሞ የቆመ ኳስ አሰልጣኝ ፕሮሚነንስ እንደዚህ ከፍተኛ እንዲሆን ያደረገው አሰልጣኝ ሚኬል አርቴታ ነው። ስለዚህ እነዛ አጋጣሚዎች ይገኛሉ። እነዛ አጋጣሚዎች እንዳይባክኑ ብዙ ይተጉባቸዋል። ሮ ማቴሪያሉ አለ። ተጫዋቾቹ ልክ እንደ ጋብርኤል አይነት ምናልባት በፕሪሚየር ሊግ በፍጹም ቅጣት ምት ሳጥን ውስጥ በቆሙ ኳሶች ጊዜ ሜቢ በታሪክ የእሱን ያህል ዶሚናንስ ተጫዋች አላየንም። ጆን ቴሪ ለንጽጽር ሊቀርብ ይችል ይሆናል። በጣም ዶሚናንት ነው። በቀደም የተቆጠረውም ጎል እሱ ያሸነፈው ኳስ ነው ወደ ኤቤሪቼዜ የመጣው። ግን ደግሞ እንደ ራይስ እና ቡካዮ ሳካ አይነት በጣም ጥራት ያላቸው ኳሶች ወደ ሳጥን ማሻገር የሚችሉ ተጫዋቾች ማለት ይሄ ሮ ማቴሪያሉ ኳሶችን ማሻገር የሚችሉ ተጫዋቾች፣ ሳጥኑን ዶሚኔት ማድረግ የሚችሉ ሌሎች ተጫዋቾች ሊያውም እንደ ሃቨርትዝ አይነት ሌላ እንዲህ አይነት ፕሬዘንስ የሚሰጥ ተጫዋች ሳይኖር ማለት ነው። ግን ደግሞ ብዙ ጊዜ እንዳነሳ ነው በደንብ ዝግጅት የሚደረግ ስራ የሚሰራበት ነው። እያንዳንዱ የቆመ ኳስ በቁመትና ጥሩ ኳስ በማሻገር ብቻ የሚቆጠር አይደለም። ሁሉም ቡድኖች ይሄ ያላቸው ሊድስ ክረምት ላይ ያስፈረማቸውን ተጫዋቾች ቁመት ብታይ ያስገርማል። በጣም ፊዚካል ቡድን ነው። ግን እሱ ብቻ የሴት ፒስ ቁጥር 1 አላደረጋቸው። ስለዚህ ኑዋንስ አለው፣ በደንብ ዝግጅት ይደረግበታል። እያንዳንዱ ተጫዋች ሚና አለው። በቀደም አድሪያን ክላርክ የሚባል የድሮ የአርሰናል ተጫዋች ለምሳሌ ጋብርኤልን የአርሰናል የቆሙ ኳሶች አምበል ብሎ ጠራው። ለምን ያንን አለ? የቆመ ኳስ ሲገኝ ብዙ ጊዜ ከመቺው ጋር የሚነጋገረው እሱ ነው፣ መመሪያ እንደሚሰጥ አይነት። ምናልባት የሆኑ ኮዶች አሉ ኒኮላ ጆቨ ለእነዚህ ተጫዋቾች የሰጣቸውና ምን አይነት ዴሊቨሪ እንደሚፈልግ ለሳካ ለራይስ ይነግራቸዋል። በቆመ ኳስ ማጥቃት ጊዜ የአርሰናል መሪ ጋብርኤል ማጋላይሽ፣ ለዛ ነው የአርሰናል የቆሙ ኳሶች አምበል ብሎ የጠራው። በጠቅላላው ከአምበሎቹ መካከል አንደኛው። ለምሳሌ ኦደጋርድ በማይሰለፍበት ጊዜ የአምበልነት ምልክቱን አድርጎ የምናየው ቡካዮ ሳካ ቢሆንም እንግዲህ ቡድኑ የመንፈስ መሪ ምናምን የሚመስለው ጋብርኤል ማጋላይሽ ነው። በሌሎቹ የጨዋታዎች ጊዜ ይህንን አያደርገውም ማለት አይደለም። በጣም ጠንካራ ቡድን ነው። ከዚያ ደግሞ ብዙ ጊዜ ያነሳ ነው አይነት
የስብስብ ጥራት አለው። አሁን አርሰናል በአመታት ውስጥ ያልነበረው እኔ እንዲያውም በስትሬንግዝ ኢን ዴፕዝ ያ የኢንቪንሲብል ቡድን ያልነበረው ጭምር የቡድን ጥልቀት አለው። ያ የአርሰን ቬንገር ኢንቪንሲብልስ 2 ደብል 1 ኢንቪንሲብል የነበረው 3 ፕሪሚየር ሊግ 4 ኤፍ ኤ ካፕ ያሸነፈው 1 ቻምፒየንስ ሊግ ፋይናል 1 የዩኤፋ ካፕ ፋይናል የደረሰው ሌሎች 2 የኤፍ ኤ ካፕ ፋይናሎች የደረሰው ያ ቡድን ምርጥ 16 ተጫዋቾች ነበሩት። 14 15 ተጫዋቾች ነበሩት። ልክ እንዳሁኑ ግን ምርጥ 22 23 ተጫዋቾች የነበሩት ግን አይመስለኝም። ብዙ ጊዜ አነሳዋለሁ። ክላውዲዮ ራኒየሪ ያኔ ቼልሲ አሰልጣኝ ነበሩ፣ ሮማን አብራሞቪች በመጡበት የመጀመሪያው አመት እና ያኔ ይወራ የነበረው አርሰናል ትሬብል መስራት ይችላል የሚል ነው። ዮሃን ክራይፍ ሳይቀር እንደዚህ አይነት አስተያየት ሰጥቶ ነበር በዛ የውድድር ዘመን። ለእግር ኳስ ምድል ነው እንዲህ አይነት እግር ኳስ የሚጫወት ቡድን ቻምፒየንስ ሊግ ሲያሸንፍ ብናይ ብሎ ተመኝቶም ጭምር ነበር። ግን ክላውዲዮ ራኒየሪ በ16 ተጫዋች ትሬብል ማሳካት በጣም ያስቸግራል፣ የአርሰናል ስብስብ በጣም ጠባብ ነው አሉ እና መቼ ይሄ እውነት ሆነ? በቀናት ልዩነት 3 ጨዋታዎች ማድረግ ነበረባቸው። በ6 ቀን ልዩነት በኤፍ ኤ ካፕ ግማሽ ፍጻሜ በቪላ ፓርክ ከማንቸስተር ዩናይትድ ጋር፣ በቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታ ከቼልሲ ጋር፣ በፕሪሚየር ሊግ ደግሞ ከሊቨርፑል ጋር መጫወት ነበረባቸው። 3 የተለያዩ ውድድሮች ግን 3 ብርቱ ባላጋራዎች። ቬንገር ከማንቸስተር ዩናይትድ ጋር የተደረገውን ጨዋታ ኤፍ ኤ ካፕ ነው፣ ሴሚፋይናል ነው። የኤፍ ኤ ካፕ ሬከርዳቸው በጣም አስደናቂ ነው። ለ3ኛ ተከታታይ አመት ኤፍ ኤ ካፕን ለማሸነፍ ነበር ይጥሩ የነበሩት። የእሳቸው ውድድር ነው። በታሪክም የእሳቸውን ያህል ብዙ ኤፍ ኤ ካፕ ያሸነፈ የለም። ግን እንዲያም ሆኖ የቼልሲ ጨዋታ አሳስቧቸው ስለነበር እንደ ቲየሪ ኦንሪ አይነት ትልቅን ተጫዋች ተጠባባቂ ወንበር ላይ አድርገው ነው ማንቸስተር ዩናይትድን የገጠሙት። በኋላ ቀይረው ቢያስገቡትም ፖል ስኮልስ ባስቆጠረው ግሩም ጎል አማካኝነት ማንቸስተር ዩናይትድ ያንን ጨዋታ አሸነፋቸው። ከዚህ በጣም የሚያዝል ጨዋታ በኋላ ደግሞ በብሪጅ ከፕሪሚየር ሊግ ዋንጫ ፍክክር በመራቆ የተነሳ ቼልሲ ቻምፒየንስ ሊግን ፕራዮሪታይዝ ማድረግ ይችል ነበር። ለዛ ውድድር ቅድሚያ መስጠት፣ በሊግ ጨዋታዎች ላይ ለእነዚህ ተጫዋቾች ረፍት መስጠት ይችል ነበር። ስለዚህ የበለጠ ፍረሽ የሆነውን ደግሞ ሰፊ ስብስብ የነበረው በአንድ ክረምት 13 14 ተጫዋቾች በሮማን አብራሞቪች መምጣት ማግስት ያስፈረመውን ቼልሲ ነበር የገጠሙ እና በኋላ ኦንሪ በድካም ምክንያት ጨዋታው 1-1 እያለ መቀጠል አልቻለም። 20 ደቂቃ ሲቀረው ተቀይሮ ወጣ። ቼልሲ ፍረሽ ነበር። የመጨረሻዎቹ 30 ደቂቃዎች ላይ በዌይን ብሪጅ ጎል አማካኝነት አሸነፈ እና ከሁለት ውድድሮች በ4 ቀን ልዩነት ወጣ። ኢንቪንሲብል ሆነ። ስቲል ታሪካዊ ሲዝን ነው። ነገር ግን ትሬብል አላሳካም። ለምን? የቡድን ስብስቡ ከፍተኛ ጥራት የነበረውም ቢሆን በቂ ጥልቀት ግን አልነበረውም። ይሄኛው እንደዛ አይደለም። አሁን አርሰናል ክረምት ላይ እነዛን ሁሉ ተጫዋቾች ሲያስፈርም 8 ተጫዋቾች ሲያመጣ በነበረው ጥንካሬ ላይ ነው ጨመረው። ኦልሬዲ በአንድ ሲዝን 89 ነጥብ ሰብስበው የሚያውቅ ስብስብ ላይ፣ ቻምፒየንስ ሊግ ግማሽ ፍጻሜ የደረሰ ስብስብ ላይ፣ 3 ተከታታይ የውድድር ዘመናትን ሁለተኛ ሆኖ የጨረሰ ስብስብ ላይ ነው እነዛ ተጫዋቾች የተጨመሩት። ለምሳሌ ማንቸስተር ሲቲ ተጫዋቾች አስፈርሟል ባለፈው ጥርም በተጠናቀቀው የዝውውር ቅርብ ጊዜው የዝውውር ክረምትም። ነገር ግን ብዙዎቹ ዝውውሮች የመተካትም ዝውውሮች ነበሩ። ደብሮይነ ለቋል፣ የእሱን ቦታ መሙላት አለብሽ። ኢልካይ ጉንዶዋን ለቋል፣ ስለዚህ የእሱ ቦታ መሞላት አለበት። ከዛ በፊት ሁሊያን አልቫሬዝ ለቋል፣ የእሱ ቦታ መሞላት አለበት። ሮድሪ ይኸው ለአመት ከፍተኛ የፊትነስ ችግር አለበት፣ ወጣ ገባ ነው የሚለው። ጆን ስቶንስ ከጥቂት ሲዝኖች በስተቀር 30 የፕሪሚየር ሊግ ጨዋታ ያደርግልኛል የምትዩ ተጫዋች አይደለም። ስለዚህ የእነዚህ ተጫዋቾች ጋፕ መሞላት አለበት። ካይል ዎከር ለቋል፣ ሌላ ትልቅ ተጫዋች ነው። ተጫዋቾችን በሚያዘዋውርበት ጊዜ ባለበት ጥንካሬ ላይ አይደለም ተጫዋቾቹን ያመጣ የነበረው። ሌሎች ሌጀንዶች በተመሳሳይ ጊዜ ይለቁ ነበር። አርሰናል ባለፉት 4 አመታት ምናምን ገደማ ኢሴንሻል የሆነ የቡድኑን ተጫዋች 4-5 አመት በጣም ወሳኝ የሆነ የቡድኑን ተጫዋች አልለቀቀበትም። ልክ እንደ ኬቨን ደብሮይነ ሳይክሉን ጨርሶ ሊሆን ይችላል 10 አመት ተጫውቶ፣ ግን ያንን የደብሮይነ መሙላት ስቲል መልቀቁ ሎጂካል እንኳ ቢሆን ያን ቦታ መተካት አለብሽ። ሂስቶሪካል ተጫዋች ነው። ከጥቂት ጊዜ በኋላ ሀውልት በኤቲሃድ ስቴዲየም ውጭ የሚቆምለት ነው። ሊቨርፑል የመግዛትም የመሸጥም ክረምት ነው የነበረው። እንደ ትሬንት አሌክዛንደር አርኖልድ አይነት በጣም ወሳኝ ተጫዋችን መተካት ነበረባቸው። እስካሁን ድረስ ያንን ቦታ ለመሙላት ተቸግረዋል። ለ9 አመት በስም ብቻ የቀኝ ተከላካይ የነበረ ግን የቡድኑ ዋና ክሬተር የነበረን ተጫዋች መተካት ነበረባቸው። ባይለቅም ግን ባለፈው የውድድር ዘመን ወርዶ ስለነበር አንዲ ሮበርትሰንን መተካት ነበረባቸው። ከዚያ በራሱ በሊቨርፑል ውሳኔ
እንደ ሉዊስ ዲያዝ አይነቱ ተጫዋች ለቋል። አብዛኞቹ ጨዋታዎች ይጀምር የነበረ አይነት ተጫዋች ነው። እንደ ስኳር ተጫዋች ደግሞ ዳርዊን ኑኔዝም ለቋል። ሌሎች የለቀቁ ተጫዋቾችም አሉ። ስለዚህ ሊቨርፑል ብዙ ቢያስፈርምም 450 ሚሊዮን ለዝውውር ቢያወጣም ግን ደግሞ መተካት የነበረባቸው ሌሎች ተጫዋቾች ነው። አርሰናል በነበረው ስብስብ ላይ ነው እነዚህን አዲሽኖች የጨመረው። ስለዚህ በጣም ጥሩ ስኳድ አለው፣ የተዋሃደ ነው። ደግሞ ሙሐመድ ሳላህ በአንድ ሽልማት ስነ ስርዓት ላይ ያለፈው የውድድር ዘመን የፕሪሚየር ሊግ ምርጦች በተመረጡ ጊዜ የነበረ አንድ ሽልማት ላይ ሰዎች ይሄ የአእምሮ ጨዋታ ሳይሆን አይቀርም አምኖበት አይደለም፣ ሊቨርፑል ነው ከዚህ ሁሉ ዝውውር በኋላ 2 ጊዜ ብሪታንያን ሬከርድ ካሻሻለ በኋላ ለዋንጫ የሚገመተው፣ ስለዚህ ማይንድ ጌም ነው ተባለ። ግን ያንን የተናገረበትን መንፈስ እንኳ ብንቶ ስፒሪቱ ለምንድነው እንደዛ የተናገረው የሚለውን እንኳ ብንቶ ግን ቁም ነገር ተናግሯል። ስለ አርሰናል ስብስብ ሲናገር ብዙ አመት አብረው የቆዩ ናቸዋል። ሌሎች ቡድኖች የሌላቸው አንደኛው አርሰናል ያለው አድቫንቴጅ ምናልባት የአርሰናል አመት ሊሆን ይችላል ብዬ ገምታለሁ ያለው አሁን መምራት ከመጀመሩ በፊት ሊቨርፑል እየመራ በነበረበት ጊዜ ነው ይህንን የተናገረው። እና ለምን አለ ያንን አሁን የምናያቸው አብዛኞቹ የቡድኑ ኮር የሚባሉ ተጫዋቾች በትንሹ 3 አመት ቆይተዋል። ዋና የምንላቸውን የአርሰናል ተጫዋቾች ብናይ፣ ስለዚህ ልክ ሌሎቹ ቡድኖች የሚገጥማቸው አውቶማቲዝም አዳዲስ ተጫዋቾችን ማዋሃድ ከሌላ ሊግ ከሌላ የእግር ኳስ ካልቸር የመጡ ተጫዋቾችን የማዋሃድ ኃላፊነት አለበት አርቴታ በእርግጥ። ምክንያቱም ዙቢሜንዲ ያው የቡድኑ ኮር ነው፣ ዮኬሬስ የቡድኑ አዲስ 9 ቁጥር ነው፣ ኤቤሬቺ የቡድኑ አዲስ 10 ቁጥር ወይ 8 ቁጥር ነው። ኦፍኮርስ እነዚህን ማዋሃድ አለበት። ግን ከዛ ውጭ ያለው ቡድኑ ስቴብል ሆኖ የቆየ ነው። ልክ ሌሎቹ ቡድኖች ጋር ያለ የውህደት ጋፕ አርሰናል ውስጥ የለም። ስለዚህ በጥራትም በጥልቀትም አርሰናል በፕሪሚየር ሊጉ ብቻ ሳይሆን ከአውሮፓ ምርጥ ስኳዶች ያሉት ነው። ለእያንዳንዱ ቦታ ባለው ጥራት ደግሞ ሜዳው ስላሉት 11 ስፍራዎች ባለው ጥራትና ጥልቀት ደግሞ ሜቢ በአውሮፓ የሚወዳደረው ላይኖር ይችላል። አሁን ስለ ስኳድ ጥልቀት ነው የማወራው። ለእያንዳንዱ ቦታ ሁለት ወርልድ ክላስ ተጫዋቾች በመያዝ ስለዛ ነው የማወራው እና እርግጠኛ አይደለሁም ከአርሰናል የተሻለ ዲፕ ስኳድ ያለው ሌላ ቡድን እንዳለ። ስለ ሌሎቹ ቡድኖች ሁኔታ በጥቂት አነሳን፣ ስለ አርሰናል ሁኔታ አነሳን። አሁን ሁሉም ሮ ማቴሪያል አለው አርሰናል ይህንን የውድድር ዘመን የራሱ ቡድን ለማድረግ የሚያስችሉ ቴክኒካዊም ታክቲካዊም የስኳድም ኮምፖነንቶች አሉት በተሟላ ሁኔታ። አሰልጣኙ ሚኬል አርቴታ እንግዲህ እስካሁን ድረስ ዋንጫ አሸንፏል፣ ኤፍ ኤ ካፕ፣ ግን ከዛ በኋላ ሌሎች ዋንጫዎች አላሸነፈም እና የአሸናፊ አሰልጣኝ ማዕረግ አንሰጠው ይሆናል። ግን ከአውሮፓ ምርጥ አሰልጣኞች መካከል አንደኛው መሆኑ ብቻ ሳይሆን በየአመቱ እየተሻሻለ ያለ አሰልጣኝ። በሌላ ትልቅ ክለብ ውስጥ የሆነ የስራ ቫካንሲ ቢኖር በኤሊት ቡድኖች ውስጥ ማለት ነው አሰልጣኙ ራሱ አርሰናልን ሌላ ጃገራንት ነው ስለዚህ አርሰናልን መልቀቅ ይፈልጋል ማለት አይደለም። ግን በሌላ የስራ ኃላፊነት ውስጥ በባርሰሎና ይሁን በሌላ በማንኛውም ክለብ የጆብ ቫካንሲ ቢኖር ምታጫው ይሁን አርሰናል ዋንጫ አልወሰደም እና ብሎ ሌላ ትልቅ የአውሮፓ ክለብ ሚኬል አርቴታን ከመቅጠር ወደ ኋላ የሚል አይመስለኝም። ያ እንደዛ አይነት ኢኩዊፕድ አሰልጣኝ ባየር ሚኒክ እንኳን ቪንሰንት ኮምፓኒን ቀጥሯል። ኢንተር ሚላን ሴስክ ፋብሪጋዝን ለመቅጠር ጥረት አድርጎ ነበር። ሌሎች ትልልቅ ቡድኖች የሚቀጥሯቸውን አሰልጣኞች አይነት ስናይ አሁን አይ የግድ ይሄ ሰው የ10 ዋንጫ የለውም ወይ 5 ዋንጫ አላሸነፈ ምናምን በሚል አሸናፊ አሰልጣኝ አይደለም በሚል ሳይጠቀስ አይቀርም። ምክንያቱም ያውቁታል በቃ በማሸነፍና ባለማሸነፍ መሀል ያለው ማርጅን የአንድ ጨዋታ ምናምን ማርጅን እንደሆነ ያውቁታል። ያቺን አንድ ጨዋታ ባለማሸነፍሽ ወይ ያንን የቪላ ጨዋታ በመሸነፉ ምክንያት ለምሳሌ ዋንጫ አልወሰድም ኢትስ አ ፋይን ዲቴይል ልታሸንፊም ለያውም ሂስቶሪካል የሆነ የሲቲ ቡድን ነው ያ ቡድን 4 ተከታታይ ዓመታትን ፕሪሚየር ሊግ ያሸነፈ በዛ አመት ትሬብል ያሳካ ቡድን ከምን ጊዜም ታላላቅ የእንግሊዝ ቡድኖች መካከል ከአንደኛው ጋር የተፎካከረ ነው። ግን በየጊዜው ደግሞ ወጣት ሆኖ አይደል የጀመረው፣ የዋና አሰልጣኝነት ልምድ ሳይኖረው አይደል የጀመረው። በዋና አሰልጣኝነት ሰርቶ አያውቅም ወደ አርሰናል ከመምጣቱ በፊት። ሁልጊዜም በጣም ትልቅ የእግር ኳስ አእምሮ አለው ቢባልም ግን ያንን ያረጋገጠበት የስራ ፈተና አልነበረውም። ስለዚህ ስራው ላይ ነው የተማረው እና በየአመቱ የበለጠ እንደ ቡድኑ እንደ ስብስቡ በቡድን ውስጥ እንዳሉት ተናጠል ተጫዋቾች ሁሉ አሰልጣኙም እንደ አሰልጣኝ እየተሻሻለ ነው። ከዛ ደግሞ በክረምቱ
ባክሩም ስታፍ መጠነኛ ለውጥ አድርጓል። የማሸነፍ ታሪክ ያለው ጋብርኤል ኤንዘን አምጥቷል እና የተከላካዮች ጉባኤ የሚመስል ነገር ከጨዋታ በፊት ለምሳሌ ያደርጋል። ሁሉንም ይሰበስብና የአርሰናል 8-10 የመከላከል ተጫዋቾችን በሙሉ ያስብና ይሰበስብና የመከላከል መመሪያ ምናምን ይሰጣል። ኤንዘ የማንቸስተር ዩናይትድ ተከላካይ ነበር። ማንቸስተር ዩናይትድ ፕሪሚየር ሊግ ያሸንፍ በነበረበት ጊዜ የሪያል ማድሪድ ተጫዋች ነበር። ከሪያል ማድሪድ ጋር አሸንፎ ያውቃል። የአርጀንቲና ብሔራዊ ቡድን ተጫዋች ነበር። የፓሪስ ሳን ጀርማ ተጫዋች ነበር። የማርሴይ ተጫዋች ነበር። ከማርሴይ ለመጨረሻ ጊዜ የሊገ ሻምፒዮን ሲሆን የዚያ ቡድን አባል ነበር። አርቴታ ረጅም ጊዜ የሚያውቀው ነው። ከዚህ በፊት ለሱ በሰፊው እንደተወያየ ነው። እሱን ጨምሯል። ከሁሉ በላይ ደግሞ የስፖርት ዳይሬክተር አንድሪያ ቤርታን አምጥቷል። ክረምት ላይ የተፈጸሙት ዝውውሮች በሙሉ ያችን የመጨረሻዋን እርምጃ ለመራመድ የሚደረግ ጥረት አንድ አካል ነው። በአውሮፓ በቅርብ ጊዜ ስማቸው ገነን ብለው ከሚነሱ የስፖርት ዳይሬክተሮች መካከል አንደኛው ነው። ከላይ እስከታች ስታዩ ከድሬሲንግ ሩም እስከ ቦርድ ሩም ድረስ አርሰናል በጣም የተሟላ ሁኔታ ውስጥ ነው ያለው። ሁሉም ቴክኒካዊ፣ ታክቲካዊ፣ የፐርሶኔል ግብአቶች ያሉት ቡድን ነው። ስለዚህ ምናልባት አርሰናል ካላሸነፈ የዘንድሮን ፕሪሚየር ሊግ ሲዝን ምክንያት ሊሆን የሚችለው ሳይኮሎጂካል በቃ ብቸኛው የሚቀረው ነገር አሸንፈው አያውቁምና ፍሮንት ራነር የመሆን የፕሪሚየር ሊጉ ቀዳሚ ተገማች የመሆንን ጫና እንዴት ይቋቋሙታል የሚለው ጥያቄ ነው የሚቀረው። እሱን አሁን መልስ ልናገኝለት አንችል። ማለት የውድድር ዘመኑ እየተጓዘ በነበረበት ጊዜ የበለጠ የፕሬሸርድ ሞመንቶች በሚመጡበት ጊዜ ቡድኑ በአእምሮ በኩል እንዴት ይቋቋማል የሚለውን ለማየት እናፍቃለሁ። ያኔ በመኖር በማየት ነው የምናውቀው ያንን። ስለዚህ ሁሉም ኮምፖነንቶች ካሉት ይሄ ቡድን የሚቀረው እንዳልኩት የስነ ልቦና ጉዳይ ሳይኮሎጂካል ጉዳይ ይሆናል ማለት ነው። አርሰናል ስነ ልቦናዊ ሁኔታዎች ዋንጫ አሳጥተውት ያውቃሉ። ለምሳሌ 2007-8 የውድድር ዘመን ላይ 28ኛው ሳምንት ላይ በ5 ነጥብ ርቀት የፕሪሚየር ሊጉ መሪ ነበር። 10 ጨዋታ ብቻ ነበር የሚቀረው። ከዛ ቀጥለው የሚመጡት ጨዋታዎች ደግሞ እስከ 31ኛው እስከ 32ኛው ሳምንት ድረስ በኦልድ ትራፎርድ ማንቸስተር ዩናይትድን እስኪገጥም ድረስ በዛ የአርሰናል ፎርም ከባርሳ የጓርዲዮላ ባርሳ በፊት የነበረ ባርሳ ልትዩ ምትሲው አይነት ውብ እግር ኳስ የተጫወተ ሃይሊ ቴክኒካል እግር ኳስ የተጫወተ ከቲየሪ ኦንሪ መልቀቅ በኋላ ማንም ሰው ለቶፕ 4 እንኳን አልገመተው። በዛ የውድድር ዘመን የቡድኑ ትልቁ ሌጀንድ ለቋል። ያኔ ወደ ባርሰሎና ሄዷል እና ሌላ ትልቅ ተጫዋች አላስፈረሙም። በሱ ፈንታ ኤድዋርዶ ዳ ሲልቫን ነው ያመጡት። ቫን ፐርሲ ገና ወጣት ነው። ደግሞ በዛ ሲዝን 5 ወርም አልተጫወተም። ኢማኑኤል አደባዮር 24 የፕሪሚየር ሊግ ጎል አስቆጥሯል በዛ ሲዝን፣ ግን በአባካኝነቱም የሚታወቅ ነው። 34 ጎል ሊያስቆጠር ይችል ነበር። ፌርናንዶ ቶሬዝ እና ክርስቲያኖ ሮናልዶ የእሱን ያህል ተመሳሳይ ሰርቪስ ሳይኖራቸው ግን ከዚያ በላይ ጎሎች አስቆጥረዋል በዛ ሲዝን። ግን ማንም ሰው አልገመተም በዛ የውድድር ዘመን አርሰናል ዋንጫ ይፎካከራል ብሎ ለቶፕ 4 እንኳን ስጋት ውስጥ ነበር ያኔ። ግን 28ኛው ሳምንት ላይ በ5 ነጥብ ይመሩ ነበር። ከዛ ትልልቅ አንዳንድ ኢንሲደንቶች ተፈጠሩ። በእግር ኳስ ታሪክ ከታዩ ዘግናኝ ጉዳቶች መካከል አንደኛው ኤድዋርዶ ዳ ሲልቫ በሴንት አንድሪውስ ከበርሚንጋም ሲቲ ጋር በነበረ ጨዋታ ገጠሙ እና ሆረር ነበር። የቴሌቪዥን ስክሪኖች እንኳ ምስሉ በጣም ዘግናኝ በመሆኑ ምክንያት አላሳዩትም በድጋሚ። እስካሁን ድረስ የስሎ ሞሽን ኢሜጅ አታገኙ። 2 ቦታ ነው እግሩ የተሰበረው። በጣም ዘግናኝ ጉዳት ነበር። ኤድዋርዶን እንደ ኳስ ተጫዋችም ዲፋይን ያደረገ። ከዛ በኋላ ስቲል ክላሲ ነበር። ግን በነዛ ሳምንታት ያየነውን እሳት የላሰ የእንግሊዝ ጸሐፍት ሳይቀሩ ከሮቢ ፋውለር በኋላ በእንግሊዝ እግር ኳስ የታየ ምርጡ ክሊኒካል ጨራሽ ምናምን ማለት ጀምረው የነበሩት ተጫዋች በዛ የአርሰናል ተጫዋቾች ሁሉ ራሳቸውን ይዘው አንዳንዶቹ ያጥወለወላቸው፣ አንዳንዶቹ የሆነው ነገር ለፕሮሰስ ለማድረግ ያቃታቸው ተጫዋቾች ሆኑና ያ ትልቅ ስነ ልቦናዊ ስብራት ነበር። ይመሩ ነበር ግን አይነን ጨዋታ 2-1 መምራት ጀምረው ነበር። ከዛ መጨረሻ ላይ ጋይል ክሊሺ ትኩረቱን አጣና 92ኛው ደቂቃ ላይ ጥፋት ሰራ። በርሚንጋም አቻ ሆነ። አሁን ያኔ የስነ ልቦና ጉዳይ ይመጣል። ይሄ ብቻውን ከባድ ኤክስፒሪየንስ ነበር። ግን ዊሊያም ጋላስ ያሳየው አርሰን ቬንገር እሱ ነው አንበል ያደረጉት ያን ጊዜ እና አጠያያቂ ነበር በጣም። ከቼልሲ የለቀቀበት መንገድ በኋላ እሱ ቢያስተባብልም
ወደ አርሰናል እንዲሄድ ካልፈቀዳችሁ ራሴ ላይ ጎል አስቆጥራለሁ ምናምን ብሎ አስፈራርቷል ምናምን የሚባል የነበረ ተጫዋች ነው እንግዲህ ዊሊያም ጋላስ። እስከዛ ጊዜ ድረስ በጣም ጥሩ መሪ መሆኑን አሳይቶ ነበር። ግን እዛ ጨዋታ ላይ በቡድን ጓደኛው ጋይል ክሊሺ በመበሳጨቱ የተነሳ ከሜዳ አልወጣም አለ። አንደኛ የፍጹም ቅጣት ምቱ ገና ሳይመታ ያሳየው ታንትረም ያሳየው ቁጣ ምናምን ከአምበል የምትጠብቂው አልነበር። በኋላ እኮ አልወጣም ብሎ ቬንገር ነው መጥተው ከሜዳ ይዘውት የወጡት ሁሉ። አሁን እንደዚህ አይነት አምበል አይደለም አርሰናል ያለው። ሜቢ አምበል ካል ነው ለምሳሌ በሱ ትይዩ ያለው ጋብርኤል ማጋሌዥ የሳሊባ አይነት አይደለም። ጋብርኤል እውነተኛ መሪ ነው። እንዲህ አይነት ታንትረም ውስጥ የሚገባ እንዲህ አይነት ድራማ ውስጥ የሚገባ የራሱን ቡድን ተጫዋች እንዲህ በዓለም ፊት የሚያሳጣ አይነት ተጫዋች አይደለም። ለምሳሌ ኦዴጋርድ ነው አምበሉ፣ ዋናው አምበል ኦፍ ኮርስ። ኦዴጋርድ ራሱ በአምበልነት ጥያቄ የሚነሳበት ቢሆንም ግን የአርሰናል ተጫዋቾች በዚህኛው ክረምት አምበላችሁን እንደገና ቮት አድርጉ ብሎ ጠይቋቸው ነበር። ከ100% ነው የአርሰናል ተጫዋቾች በሙሉ ኦዴጋርድ አምበል እንዲሆን የመረጡት። የቡድኑ ተጫዋቾች በሙሉ እንዲመራቸው የሚፈልጉት አይነት አምበል ነው። ጋላስም ሁሉም እንዲመራቸው ይፈልጉ ነበር። አላቅም፣ ምክንያቱም ከሳሚር ናዝሪ ጋር አይነጋገርም ነበር። ለምሳሌ ጥሎኝ ማለት ናዝሪ ቆይቶ ነው የመጣው ከዚህኛው ሲዘን በኋላ ለምሳሌ አይነጋገሩም ነበር ሳሚር ናዝሪና ዊሊያም ጋላስ። በዛው ሲዝን ላይ ነው አርሰን ቬንገር አምበልነት ማዕረጉን ገፈው በ20 ዓመቱ ለሴስክ ፋብሪጋዝ የአምበልነት ኃላፊነት የሰጡት። ሳይኮሎጂካሊ አርሰናል እንዴት ነው አላቅም፣ ግን እንደዛኛው አይነት ቡድን ግን አይመስለኝም። ከዛ ደግሞ ባትል ሃርድንድ ነው፣ ብዙ ልምድ ያለው ነው። በቅርብ ዓመታት ለዋንጫ የመፎካከር ልምድ ያለው ቡድን ነው። አሁን ለምሳሌ 2022-23 የውድድር ዘመን ላይ ኦኬ ሳሊባ መጎዳት በጣም ወሳኝ የጥፋት ነጥብ ነበር። ግን ያ ቡድን በስነ ልቦናም በኩል ለምሳሌ እኔ ያኔ ከአዩ ጋር ስፖርት 65 ላይ አንስቼው ነበር ይሄን ነጥብ። በጣም ኢሞሽናል ነው ለኔ ይሄኛው የአርሰናል ቡድን እና እርጋታ በሚፈልግባቸው አንዳንድ ቅጽበቶች ላይ ከአርቴታ እስከ ቡድኑ ድረስ በቂ ያንን የከፍተኛ ጫና ቅጽበቶች ለመቋቋም የሚያስችል የስሜት ስክነት የነበረው አይመስለኝም። ሻምፒዮን የሚሆኑ ቡድኖች ልክ እንደዛ ናቸው፣ ኮልድ ብለድድ ናቸው። አርሰናል ለምሳሌ የአርሰናል ደጋፊዎች እንደማይረሱት አሁንም ድረስ በጣም በልዩ ትዝታ እንደሚያስታውሱት አውቃለሁ። ግን ለምሳሌ ያ የቦርንመዝ ጨዋታ ባለቀ ሰዓት ሪስ ኔልሰን ጎል አስቆጥሮ ያሸነፉበት ያ ጨዋታ ድራማዊ ነው ምናምን፣ ግን ዌል በ8 ነጥብ እየመራችሁ ነው እና ገና 10 ምናምን ጨዋታ ይቀረው ነበር። 3 ጨዋታ ሲቀረው ምናምን የተገኘ ድል አልነበረም። ግን የነበረው ስሜት በጣም ከፍተኛ ስሜት ነው የነበረው። ልክ ነው 97ኛ ደቂቃ ላይ ጎል ተቆጥሮ በተለየ ሁኔታ አለመደሰት አይቻልም፣ በተለይ በኮንቴክስቱ አንጻር ልል የፈለግኩት ግን ያኔ ልጅነት ነበረው። አሁን የጠቀስኳቸው አብዛኞቹ የአርሰናል ተጫዋቾች ካሁኑ በ3 ዓመት ወጣቶች ነበሩ ማለት ነው። 248 ቀን እኮ መርተዋል ፕሪሚየር ሊጉን፣ አብዛኛውን ሲዝኑን መርተዋል። በመሀል ደግሞ በአንዳንድ ነገሮች ከሳሊባ ጉዳት ባሻገር በአንዳንድ ነገሮች እድለኞች አልነበሩም። ለምሳሌ አርሰናል ኃይለኛ ሞመንተም ላይ በነበረበት ጊዜ ልክ እንደ አልማዛያና አይነት ዙር ቶሎ አቃጥሎ ምናምን 15ኛው ዙር ላይ ለብቻ መሮጥ አይነት ጅማሬ ነበር የውድድር ዘመኑ ሲጀመር ያደረገው። ከመጀመሪያዎቹ 14 ጨዋታዎች 13ቱን አሸንፎ ምናምን ነው የጀመረው ሲዝኑ። ከዛ የዓለም ዋንጫ መጣ። በታሪክ የዓለም ዋንጫ በሲዝን ጣልቃ የተደረገበት ብቸኛው ወቅት ነው እና ሞመንተም ያናጥባል። ሁለተኛ ከዓለም ዋንጫው መልስ ለእንደዛ አይነት በጣም ጥሩ ጅማሬ ምክንያት የሆናቸውን ተጫዋች ጋብርኤል ጄሱስን ለ3 ወር በጉዳት ምክንያትም አጡ። እነዚህ 2 ወሳኝ ነጥቦች ናቸው። አንዳንዶቹ ዲቴይሎች መዘለል የለባቸው ኢምፖርታንት ዲቴይሎች ናቸው። ለምን? ለምሳሌ አርሰናል በጥሩ ፎርም ላይ ኢቭን ከዓለም ዋንጫው መልስ ጄሱስንም ማተው ጭምር እንደ መጀመሪያው 2 ወር ተኩል ወይም 3 ወር በጣም የሚያስደንቅ እግር ኳስ እየተጫወተም ባይሆን ግን ያሸነፈ ነበር። 6 ወይ 7 ጨዋታ በተከታታይ ባሸነፈበት ወቅት ላይ ከሲቲ ጋር መጫወት ነበረበት በኤምሬትስ። ከዚያ ንግስቲቱ ሞቱ እና የለንደን ፖሊስ ሁለቱንም ፖሊስ ማድረግ አልችልም ማለት የቀብር ስነ ስርዓቱንም እንዲህ አይነቱን ትልቁን ጨዋታ። ስለዚህ ጨዋታው ለሌላ ጊዜ መተላለፍ ነበረበት። ጨዋታ ለሌላ ጊዜ ሲተላለፍ ያንን ጨዋታ ማሸነፍና አለማሸነፍ ትልቅ ልዩነት ያመጣ ስለነበር የምር ለዋንጫ የተፎካከሩ ስለነበሩ ሁለቱ ቡድኖች በጣም በጥቂት ነጥቦች
ተራርቀው ስለነበር የጨረሱት። አንዳንድ ዲቴይሎች አሉ በሲዝን መሀል እንዲህ አይነት ነገሮች እና ከዚያ ጨዋታው ሲደረግ ሲቲ ኦልሬዲ ማገገም ጀምሮ ነበር። በኋላ ትሬብል የሰራበት ፎርም ላይ መገኘት የጀመረበት ጊዜ ነው። ኤቲሃድ ላይ ኤምሬትስ ላይ 3-1 አሸነፋቸው። ስቲል ከዛ በኋላ አርሰናል መሪ ነበር። ግን ቢሆንም ያም በጣም ወሳኝ ዲቴይል ነው እና በሲዝን መሀል እንዲህ የሚያጋጥሙ ነገሮች ነበሩ። እንዲህ አይነቶቹን ነገሮች ግን አሁን ቢያጋጥሙ ለመቋቋም የሚያስችል ማቹሪቲ ግን ያለው ይመስለኛል ይሄኛው ቡድን። እንደ ድሮቹ የአርሰናል ቡድኖች አይነት ብስለት ያለው ቡድን ይመስለኛል። ከዛ በኋላ ያሉት ጥቂት እኔ አሁን አንዳንድ ሰው የስነ ልቦና ጉዳይ ከሆነ መቼ ነው ችግር መሆን የሚጀምረው? ለምሳሌ 28ኛው 29ኛው 30ኛው ሳምንት ላይ ከሲቲ ወይም ከሊቨርፑል ጋር ወይም 34ኛው ሳምንት ላይ ከሲቲ ወይም ከሊቨርፑል ጋር መተናነቅ አደገኛ የሚሆነው አንደኛ እነዛ ደም እንዳሸተተ ሻርክ ናቸው፣ ኮልድ ብለድድ ናቸው፣ አሸናፊዎች ናቸው፣ አሸንፈው ያውቃሉ። እንዲህ አይነቶቹን አጋጣሚዎች በድል ተወጥተዋቸው ሪባኑን ቆርጠው ያውቃሉ። ሊቨርፑል አምና ሻምፒዮን ነበር፣ ሲቲ ካቻ አምና ሻምፒዮን ነበር። ከዛ በፊት የነበሩት 3 ሲዝኖችም ላይ ሻምፒዮን ነበር። እስከ አምና ድረስ ከ7 ሲዝኖች በ6ቱ አሸንፏል። ብዙ ዋንጫ የማሸነፍ ሬከርድ ሊያሻሽል የሚችል በታሪክ ብዙ ዋንጫ የማሸነፍ ሬከርድ ሊያሻሽል የሚችል አሰልጣኝ ያላቸው ጓርዲዮላ ከአሌክስ ፈርጉሰን ቀጥሎ ብዙ ዋንጫ ያሸነፈው አሰልጣኝ እርሱ ነው በ17 ዓመት ውስጥ። እንደዚህ አይነት ሁኔታ ላይ ቡድኑን በአእምሮ እንዴት ማዘጋጀት እንዳለበት የሚያውቅ አይነት አሰልጣኝ። እዛ ሁኔታ ላይ ከሆንሽ ሲቲና ሊቨርፑል የስነ ልቦና አድቫንቴጅ ለምሳሌ ሊኖራቸው ይችላል። ምክንያቱም አርሰናል ከአማኞች ይልቅ ተጠራጣሪዎች ይበዙበታል። እስክታሸንፊ ድረስ እንደዛ ይሆናል። ስታሸንፊ ያኔ በቃ ታሪክም አሸናፊ ብሎ ያስታውሰሻል። ልክ ነው። ግን እስከዛ ድረስ ግን ሁሌም ተጠራጣሪዎች ይኖሩሻል። ግን ምን አይነት አድቫንቴጅ አለው አሁን አርሰናል? ፉክክር እንዳይኖር ማድረግ የሚችልበት አድቫንቴጅ አለው። አምና ሊቨርፑል ፉክክር እንዳይኖር ማድረግ እንደቻለ ምን ማለቴ ነው? የሁለት ቅድም ያነሳናቸው እንግዲህ ሁለቱም ቡድኖች ብቻ ነው የወሰድኩት። ሌሎቹ ደግሞ የማይተነበዩ ነገሮች ሊኖሩ ይችላሉ። ሌሎችን ቡድኖች በተመለከተ አሁን የውድድር ዘመኑ ሲጀመር የነበሩትን ተገማቾች ነው እንጂ የጠቀስኩት። ሌስተር ካደረገው ቦርንመዝ አያደርገውም ልል አልችልም። ከዚህ በፊት ሌስተር አድርጎት የሚያውቅ ከሆነ ቦርንመዝ አያደርገውም ልል አልችልም። ማንቸስተር ዩናይትድ አያደርገውም ልል አልችልም። ማንቸስተር ዩናይትድ እዛ ሁኔታ ላይ ከተገኘ በሳምንት አንድ ቀን የሚጫወተው የተሻሻለ ነው ቡድኑ፣ አሰልጣኙ ትልቅ አድቫንቴጅ ነው ሲል ነበር ሩበን አሞሪም በቀደም። ወይ ሌላ ትልቅ ቡድን ማለት ነው። ይሄ ልክ አሁን የውድድር ዘመኑ ከመጀመሩ ያልገመት ናቸው ለዚህ ለዋንጫ ተፎካካሪነት ወይም ቶተናም ሌላም ቡድን ማለት ነው። አሁን ይሄንን ለሰርፕራይዝ ክፍት አድርገ ነው። ግን ፉክክር እንዳይኖር ማድረግ ስል አሁን ቅድም እንዳነሳት አርሰናል ከባባር ጨዋታዎችን በማድረግ ነው የውድድር ዘመኑን የጀመረው። ብዙዎቹ ጨዋታዎች በጣም ከባባር ጨዋታዎች ናቸው። ኢቭን ፉልሃም አዌይ፣ ኢቭን ክሪስታል ፓላስ በሜዳው፣ እነዚህንም ጨዋታዎች ጨምሮ ቀላል ጨዋታዎች አይደሉም። ክሪስታል ፓላስ ከግላስነር በኋላ ከፕሪሚየር ሊግ ምርጥ ቡድኖች አንደኛው ነው በኦርጋናይዜሽን በተለይ። ፉልሃም ደግሞ ለአርሰናል በሜዳው አስቸጋሪ ነበር። ባለፉት 2 ሲዝኖች እንደዚህ አድርጎታል። እነዚህንም ጨዋታዎች ቀላል አልላቸውም። በወረቀት ደረጃ ሲቲን፣ ዩናይትድን፣ የሊቨርፑልን፣ የቶተናምን ወይ ቼልሲን ወይ ሌሎች የቢግ ሲክስ መርሃ ግብሮችን ያህል ክብደት እንኳ ባንሰጠው ከአርሰናል ጋር ባለው ታሪክ ግን ቀላል ጨዋታ አልለውም። እኔ ግን እስከ ክሪስማስ ድረስ ባለው ጊዜ አርሰናል የሚገጥሙትን ቡድኖች በመውሰድ ልክ አምና ሊቨርፑል ሊጉን ፉክክር አልባ እንዳደረገው ኢፌክቲቭሊ የተለየ መፍረስ ካልገጠመው በስተቀር ታህሳስ ላይ እናውቅ ነበር ከሞላ ጎደል ሊቨርፑል የፕሪሚየር ሊግ ሻምፒዮን ሊሆን እንደሚችል። ለምን? ታህሳስ ላይ ቤት ስራውን አጠናቆ ነበር። ማንቸስተር ሲቲ ከሮድሪ መጎዳት በኋላና በሌሎችም ምክንያቶች ኮላፕስ አደረገ። እንደምታስታውሹ ከ10 የፕሪሚየር ሊግ ጨዋታ 7 ምናምን ተሸነፈና ቀረ ወደኋላ። ኦክቶበር ላይ ፕሪሚየር ሊግ መሪ ነበር ሲቲ። የሚገርም ነው። ከዚያ ሁሉም ነገር ከቁጥጥር ውጭ ሆነ። ለሲቲ አምና ሲዝኑ በፕሪሚየር ሊግ ቢያንስ ለቶፕ 4 የመጫወት ሲዝን ነበር። የአርሰናልም ተመሳሳይ ነው። በተለያዩ ምክንያቶች ጉዳት አንዱ ዋና ምክንያት ሊሆን ይችላል። በሙሉ የማጥቃት ተጫዋቾቹን አጥቶ ስለነበር ወይ እነዛ ቀይ ካርዶች ምክንያት ሊሆኑ ይችላሉ። ኤኒዌይ በሊቨርፑል በጣም ምርጥ ብቃት ላይ መገኘትና በሌሎቹ ቡድኖች መዳከም የተነሳ የውድድር ዘመኑ አጋማሽ ድረስ የረባ የዋንጫ ፍክክር ከዛ በኋላ አላየንም። በጊዜ ነው የዋንጫ ፍክክር እንዳይኖር ያደረገው። ስለዚህ የሳይኮሎጂካል ኮምፖነንት ብዙ አልነበረው እና ሁሌ ደግሞ በፈር ነበረው፣ ትንሽ ርቀት ነበረው። ነጥብ እንኳ ቢጥል ነጥብ እኮ ጥሏል።
በቪላ ፓርክ ለምሳሌ አቻ ተለያይቷል። ከዛ በፊት በሳምንት ልዩነት ከኤቨርተን ጋር አቻ ተለያይቷል። 4 ነጥብ ነው የጣለው። 4 ነጥብ ስዊንግ ሊፈጠር ይችል ነበር፣ ግን ሁሌም ያ ዲስታንስ ያ ርቀት ስለነበር እንደገና ለማገገም እድል ነበር ሁልጊዜ። ያቺ ርቀት ያቺ ባፈር የተፈጠረችው ግን በጊዜ ነው። አሁን አርሰናል ያንን የማድረግ እድል አሁንም አለው እኮ ያ ርቀት 6 7 8 ነጥብ ምናምን ለዋንጫ ሊፎካከሩ ይችላሉ ተብለው ከተገመቱት ቡድኖች ጋር አለው። ከዚህም በላይ ሊሰፋ የሚችልበትም እድል ግን አለው። ለምን ቀላል ጨዋታ እንዳልሆነ አውቃለሁ፣ ግን ቢያንስ በወረቀት ደረጃ እስከ ክሪስማስ ድረስ ያሉበትን 8 ጨዋታዎች ብታይ 5ቱ ከሰንደርላንድ፣ ከበርንሌ፣ ከብሬንፎርድ፣ ከወልቭስ፣ ከኤቨርተን ጋር የሚደረጉ ናቸው እና እነዚህን ጨዋታዎች ቢያሸንፍ 15 ነጥብ ማለት ነው። እስከ ክሪስማስ ሌሎች 3 አስቸጋሪ ጨዋታዎች ቶተንሃምን በሜዳው፣ አስቶን ቪላን እና ቼልሲን ከሜዳ ውጭ የሚገጥምባቸው ሌሎች 3 ጨዋታዎች አሉ። ግን እነዛን 5ቱንም ያሸንፋል ብለን እንገምት። ግምት ነው፣ በወረቀት ላይ ነው፣ ምንም ጋረንቲ የለም። ግን አሁን አርሰናል ካለበት ፎርም አንጻር መቼስ ሁሉም ጨዋታዎች ከነዚህ ከጠቀስኳቸው ቡድኖች ጋር በሙሉ ሲደረግ አርሰናል ያሸንፋል ብለሽ ነው የምትገምጪው። ከሰንደርላንድ፣ ከበርንሌይ፣ ከብሬንፎርድ፣ ከወልቭስ እና ከኤቨርተን ጋር። ከዛ ከተቀሩት እነዛ ከጠቀስኳቸው ያስቸግራሉ ከምንላቸው 3 ጨዋታዎች ደግሞ 4 ነጥብ ቢያገኝ 19 ነጥብ ማለት ነው። ሊቨርፑልና ሲቲ አሁን ባሉበት ፎርም እና በሚገጥሟቸውም የባላጋራባዎች መጠን ወይም በጨዋታዎቹ ክብደት የተነሳ 19 ነጥብ ያገኛሉ ቀጥሎ ባሉ 8 ጨዋታዎች ማለት ግን ያስቸግራል። ስለዚህ አሁን ባለው ሁኔታ ቢቀጥል ክሪስማስ ላይ የ7 እና የ6 ነጥብ ርቀት ካለው በቃ በጣም አስተማማኝ ሁኔታ ላይ ነው ያለው ማለት ነው። እነዚህ ቀጣዮቹ 8 ጨዋታዎች በጣም ወሳኝ ናቸው። አሁን ያልኩትን እንደው ሃይፖቴቲካል የሆነ የነጥብ ድምር ልክ ክሪስማስ ሲደርስ 18 ጨዋታ ይሆናል ማለት ነው። ፕሪሚየር ሊጉ ተጨማሪ 8 ጨዋታዎች ስለሚደረጉ አሁን 9 ጨዋታ ስለሆነ ያደረጉት 41 ነጥብ ይደርሳል ማለት ነው አርሰናል። ሊያውም ከቶተንሃም፣ ከቪላ፣ ከቼልሲ ጋር የሚደረጉት 3 ጨዋታዎች ላይ 4 ነጥብ ቢያገኝ ብዬ ማለት ነው። ከነዚህ 3 ጨዋታዎች አንዱን ብቻ አሸንፎ አንዱን አቻ ወጥቶ አንዱን እንኳ ቢሸነፍ እንደዛ ብለን ብንገምት 4 ነጥብ ያገኛል ብለሽ ኮምፎርታብል መሆን ትችላለች በእነዚህ ጨዋታዎች ላይ። መቼስ 9ም ሊሆን ይችላል 1ም ሊሆን ይችላል አላቅም፣ ግን እንደዛ ብትይ 19 ነጥብ ማለት ነው። ከዚህ በኋላ አሁን ባለው 22 ነጥብ ላይ ደመርሽ ማለት በ17 ጨዋታ 41 ነጥብ ማለት በ38 ጨዋታ ፋክተር ካደረግሽው የ91 ነጥብ ሲዝን እያሳለፈ ነው ማለት ነው። እንደ 2022-23 የውድድር ዘመን በ19 ጨዋታ ስንት ነው 50 ነጥብ ነው የነበረው፣ ወይም የ100 ነጥብ ሲዝን እያሳለፈ ነበር ማለት ነው። በኋላ በሁለት የውድድር ዘመን አጋማሽ ከቀሩት 19 ጨዋታዎች 34 ነጥብ ነው ያገኙ። የ16 ነጥብ ልዩነት ነበር በመጀመሪያዎቹ 19 ጨዋታዎችና ቀጥሎ መጡት 19 ጨዋታዎች ማለት ነው። ግን ያቺ በፈር ግን አልነበረችም፣ በቂ አልነበረችም። ሲቲ ሁሌም በአንድ ጨዋታ ዲስታንስ ላይ ነው የነበረው። ሁለቱም የደርሶ መልስ ጨዋታዎች ደግሞ አልተደረጉም። ከሲቲ ጋር የተደረጉ የ6 ነጥብ ጨዋታዎች ማለት ነው። እነዛ 6 ነጥብ ጨዋታዎች ልዩነት አመጡ። አሁን ከሊቨርፑልም ጋር ከሲቲም ጋር ተጫውቷል። ከአርሰናል 6 ነጥብ እንወስዳለን ለምሳሌ አይልም ሊቨርፑል ኦልሬዲ 3 ነጥብ ወስዷል። ኦፍ ኮርስ ግን ከዚህ በኋላ 2 ያገኙ አርሰናል ወይም ሲቲ 2 ያገኙ አርሰናል። በተቃራኒው ሌሎቹ ትልልቅ ቡድኖች በተለይ 2ቱ ትልልቅ ቡድኖች እርስ በርሳቸው የሚገናኙበትን ጨዋታ ጨምሮ ከ2 ሳምንት በኋላ ምናምን እርስ በርሳቸው የሚገናኙበትን ጨዋታ ጨምሮ ቢያንስ በወረቀት ደረጃ እንዳልኩት እነዚህን ጨዋታዎች ለማሸነፍ የሚያስችል ጥሩ ፎርም ላይ ወይም ወጥ ብቃት ላይ አለመገኘት ብቻ በተለይ ሊቨርፑል ላይ አለመገኘት ብቻ ሳይሆን ለምሳሌ ሲቲ በዚህ ውድድር ዘመን ባሩ ከፍ ሲል ይቸገራል። ሲቲ በዚህ ዓመት ያሸነፋቸውን ቡድኖች 5 ጨዋታ ነው ያሸነፈው። ያሸነፋቸውን ቡድኖች ማንነት ካየሽ ኤቨርተንን አሸንፏል፣ በርንሌን አሸንፏል፣ ወልቭስን አሸንፏል። አሁን በጣም ጠንካራ ቡድኖች አይደሉም፣ ጥሩ ቡድኖች ናቸው። ግን ባሩ ከፍ ሲል ቶተናም እንደምታገኙ ወይም ደረጃው ከፍ ሲል ወይ ማንቸስተር ዩናይትድ አሸንፏል። ማንቸስተር ዩናይትድ መጥፎ ሁኔታ ውስጥ በነበረበት ጊዜ ከ3 ቀን በፊት በግሪምስቢ ከተሸነፈ በኋላ ግን እነ ብራይተን ጋር አይነት በብራይተን ሜዳ ወይ ቶተንሃም ወይ አርሰናል ወይ ቪላ እንደዚህ የበለጠ ኢኩዊፕድ የሆኑት ቡድኖች ይገጥም ግን ተሸንፏል።
እሱ ወሳኝ ነጥብ ነው እና ብዙ ጊዜ እንዳነሳ ነው ደግሞ የሃላንድ ጎል ማስቆጠር አለበት። በሚያሸንፍም ጊዜ እናውቀው ነበር ይሄን። ሌሎቹ አያስቆጥሩም እያልኩ አይደለም፣ ግን እስካሁን ባለን ማስረጃ ግን አንደኛ 11 ጎል ያስቆጠረው ሃላንድ፣ ሁለተኛ 1 ጎል ያስቆጠረ ፎደን እና ሌሎች 3 ተጫዋቾች ከሆኑ ግን ችግር ነው። ከራሱ የሲቲ ታሪክ ጋር ነው ያነጻጸርኩት። ከዚህ በፊት የነበሩ ተጫዋቾች ነበሯቸው፣ ደብል ዲጂት ጎል የሚያስቆጠሩ ተጫዋቾች ነበሯቸው። እኔ ለአርሰናል አንደኛው ስጋት ሃላንድ ነው የምለው። ይህንን ፎርም እስከ 38ኛው ሳምንት ድረስ ይዞ መድረቅ ከቻለና 5 ጨዋታ ሲቀረው በኤቲሃድ ነው የሚገናኙት እና ያቺ ማርጅን ካልሰፋች ሜቢ፣ ምክንያቱም ሁሉንም ሪከርዶች የሚሰባብር አይነት የውድድር ዘመን ጅማሬ ነው ያደረገው። ባለፉትም ዓመታት እናውቃለን። ይሄንን ትልቅ አደጋ ሊሆንባቸው ይችላል። ግን ችግር ነው። አንደኛ ጉዳት ሊኖር ይችላል። ሁለተኛ መቼስ ሰስቴይነብል አይደለም እንደ አይነት ፎርም ለሃላንድ ሳይሆን ለሌላም ትልቅ ተጫዋች አስቸጋሪ ነው። በየጨዋታው 2 ሃትሪክ ምናምን እየሰራ ሻቶች በቀደም ሆነ እንደዛ ይሆናል። ደግሞ መቼስ 38ም ጨዋታ ላይ ጎል እያስቆጠረ በጣም አንድ ተጫዋች የሆነ ጊዜ ጎል ማስቆጠር የሚያቆምበት ጊዜ አለ። ስለዚህ የሌሎቹን ቡድኖች ሁኔታ ሲቲ የሃላንድ በጣም የተለየ ብቃት ላይ ዲፔንደንት መሆን፣ የአርነ ስሎት ቡድን ያኔ ከገመት ነው ውጪ የበለጠ ሰፊ ችግር እየተስተዋለበት መሆኑ፣ አርሰናል በጣም ጥሩ መሆኑ እንደተጠበቀ ሆኖ ሊቨርፑል አምና ዲፋይን ያደረገው የነበረው የኮንትሮል ኤሌመንት መጥፋቱ፣ ጨዋታዎች በጭራሽ የተቆጣጠረው ጨዋታ የለም ሲዝኑ ከተጀመረ በኋላ እና መጀመሪያ ብዙ ጊዜ እንደምለው ሊቨርፑል እያሸነፈ በነበረበት ጊዜ የሊቨርፑል ደጋፊዎች በቡድናቸው ብቃት ልብ የሚሞላ ነው፣ አሁን ቡድኔ እየተጫወተ ያለበት መንገድ የሚያረካ ነው ምናምን እያሉ አልነበርም። የነበራቸው ተስፋ ግን ይሄ እኮ አዲስ ቡድን እንደ መገንባት ነው። በተለይ ሻምፒዮን በሆነ ማግስት አንድ ቡድን ይሄን ያህል ለውጦች አያደርግም። ሊቨርፑል ሪስክ ወስዷል። ይሄን ያህል ኢንቨስትመንት፣ ይሄን ያህል የስኳድ ተርኖቨር ምናምን አድርጓል። ብዙ ተጫዋቾች ሄደዋል። ደግሞ በእነሱ ፈንታ ብዙ ተጫዋቾች መጥተዋል። በጣም ጥሩ ተጫዋቾች ናቸው። ግን መቼስ የባላንስ ጥያቄ ይነሳል። ለዚህ ነው አንድ ቡድን ሻምፒዮን ከሆነ በኋላ ምን ያህል ማክሲመም ስንት ተጫዋች ነው የመጀመሪያ 11 ውስጥ መጨመር ያለበት የሚል ሁሌ ክርክር አለ። የሊቨርፑል በጣም ትልቅ ለውጥ ነው። ከዛ ግን ከተነበይ ነው ውጭ ሆነ። የሊቨርፑል ብቃትም ውጤትም ነው የጠፋው። መጀመሪያ ቢያንስ ውጤት ነበር፣ እንደው ብቃቱ ልብ የሚሞላ እንኳ ባይሆን ሁለቱም ላይ ልዩነት አለ። ቼልሲ የዓለም የክለቦች ዋንጫ ላይ ፓሪስ ሳን ጀርማን በተለይ ካሸነፈ በኋላ አይ ቲንክ የብዙ ሰዎችን አስተያየት ለቼልሲ ምድል አለው እንዲሉ ያደረጋቸው ያ ፐርፎርማንስ ነው። ፓሪስ ሳን ጀርማን 3-0 ያሸነፉበት ፐርፎርማንስ ነው። ትልቅ ጨዋታ ነው። የወቅቱ የአውሮፓ ሻምፒዮን ነው እንጂ ከዛ በፊት የሁለተኛው የውድድር ዘመን አጋማሽን ቼልሲ ለቻምፒየንስ ሊግ ቦታ የነበረውን የፕሪሚየር ሊግ ፎርም ካየሽ አትይም እንደዚህ። ግን የዓለም የክለቦች ዋንጫ በጣም ትልቅ የሰዎች አስተያየትን የለወጠ አጋጣሚ ነበር። ግን እንዳልኩት በጣም ወጣት ቡድን ነው። አንድ የሚገርም ነገር የቼልሲ አማካይ እድሜ አምና ከነበረው ዘንድሮ ያንሳል። የበለጠ ወጣት ነው የሆነው። ምክንያቱም ለምሳሌ ጃክሰን 23 ዓመት ምናምን የሆነ ተጫዋች ወጣ አይደለም። በሱ ፈንታ ማንን ያመጣሽው? ለምሳሌ እንደው በስኳድ ውስጥ ማለት ነው ኤስቴቫውን 18 ዓመት ልጅ። ይሄ ቡድን አቨሬጅ እድሜ ይቀንሰዋል። እንደ ምሳሌ ነው ይሄንን ያነሳሁት። ከአምናውም የበለጠ ወጣት ሆኗል ቼልሲ ማለት አብረው የቆዩ ተጫዋቾች አሉ፣ ግን ስብስቡ በጣም ወጣት። አሁንም በፕሪሚየር ሊግ ወጣቱ ስብስብ ነው። በወጣትነት ደግሞ አንደርስታንድብል የሆኑ ያለመብሰል ይሁን የዲስፕሊን ይሁን ኮንሲስተንት ወጥ የመሆን ችግር ይሁን እንዲህ አይነት ችግሮች አሉ እና ጉዳትም ደግሞ ደጋግሞ እያገኛቸው ነው። ለምሳሌ ለመፍጠር በቀደም ከሰንደርላንድ ጨዋታ በኋላ የክሬቲቪቲን ጥያቄ አሰልጣኝ ማሬስካ ሲያነሳ ነበር። በቃ የክሬቲቪቲ ችግር ነበረብን አለ። ለመጀመሪያ ጊዜ አይደለም ቼልሲ እንደዛ፣ በተለይ ፓልመር በማይኖርባቸው፣ ፓልመርም እያለ አንዳንድ ጊዜ ግን የቡድኑ ክሬቲቭ ሀብ ዋናው የመፍጠር ተጫዋቻቸው ኮል ፓልመር፣ እሱን ደግሞ አተውታል ለሳምንታት የለም። የተከላካይ መስመሩ ጥያቄ ያለበት ነው። እኔ የፕሪሚየር ሊግ ሻምፒዮን የሚሆን የተከላካይ መስመር አይደለም ያለው። ለምን ችላ እንዳሉት እነሱ ነው የሚያውቁት። ምክንያቱም የግድ አድሬስ መደረግ የነበረበት ነው። እሺ በተለይ ሌቫይ ኮልዊል ከተጎዳ በኋላ ስለዚህ የሊድ ስህተት በ19 ዓመቱ ጆሽ አቼምፖንግ በቀደም
የፖዚሽናል ስህተት እንደሰራው ማለት ነው። ልክ እንደ አይነት ስህተት ይኖራል። በቃ በእርግጥ ሲኒየር ተጫዋችም ሊፈጽመው ይችላል፣ ግን ሲኒየር ተጫዋች የበለጠ የጨዋታ አስተውሎታል። ስለዚህ ጆሽ አቼምፖንግ አይነት ገና ያልበሰለን ተጫዋች ወይም እንደ ኤስቴቫኦ አይነት ገና 18 ዓመትን ተጫዋች ተአምር ሰሪ እንዲሆን ትጠብቂያለሽ ማለት ነው። ትልቅ በርደን ነው እነዚህ ልጆች ላይ ሁሉንም ኃላፊነት መጣል። ይህንን ኃላፊነት መያዝ ያለባቸው 25 26 27 28 ዓመት ወይም ከዛ በላይ ባሉ ተጫዋቾች ላይ ነው። ኤክሰፕሽናል ተጫዋች ነው ኤስቴቫኦ። አቼምፖንግ ጥሩ ነው የጀመረው፣ ግን እነሱ ሻምፒዮን አድርጉን ነው የቻምፒየንስ ሊግ የፕሪሚየር ሊግም ሻምፒዮን አድርጉን ማለት ብዙ መጠየቅ ነው ከነዚህ ተጫዋቾች። ስለዚህ አንዱ ችግር እሱን በጣም ወጣት መሆኑ እና ከ5 የሜዳው ጨዋታዎች 2 ብቻ ነው አሸንፎ የጀመረው። ሻምፒዮን የሚሆን ቡድን ከ5 የሆም ጌምስ ሊያውም ፓላስን፣ ሰንደርላንድን አይነት ቡድኖች ነው የገጠመው። ከነዚህ ጨዋታዎች መካከል 2 ጨዋታ ብቻ ማሸነፍ በቂ አይደለም እና ለቼልሲ እኔ መጀመሪያውኑም እንዲህ አፍን ሞልቶ እንደው እነሱ እንደሚሉት እንደ ዳርክ ሆርስ ነገር ሳይጠበቅ ለዋንጫ እንደሚፎካከር አይነት ቡድን ልትገምቹ ትችላለች። ግን ደግሞ በሳምንት 2 ጨዋታም የምር 2 ጨዋታዎች ማድረግ አለበት ከአምናው የሚለዩ። የምር ለምን እላለሁ? አምናም በሳምንት 2 ጨዋታዎች ያደርግ ነበር፣ ግን አንደኛው ጨዋታ ፍጹም የተለየ ባህሪ ያለው የቻምፒየንስ ሊግ ጨዋታ አይደለም። ስለዚህ በሳምንቱ አጋማሽ በእርግጥ የሰንደርላንድን ጨዋታ ሲያደርግ ብዙ ተጫዋቾች ከአያክስ ጋር በነበረው ጨዋታ አሳርፎ ቢሆንም ግን ባየርንን ከገጠምሽ በኋላ ቀጥሎ አስቸጋሪ የፕሪሚየር ሊግ ጨዋታ ነው የሚመጣው። አምና ግን ፓልመርን እስከ ውድድር ዘመን አጋማሽ ድረስ በአውሮፓ ውድድር ያለማስመዝገብ ቅንጦት ነበረው በኮንፈረንስ ሊግ መጠን ምክንያት። ካይሴዶ ተመዝግቧል፣ ግን አልተጫወተም እስከ ውድድር ዘመን የመጀመሪያ አጋማሽ ድረስ። ስለዚህ ለ8 ተጫዋቾች ለቼልሲ ዋናው ቡድን ተጫውተው ለማያውቁ 8 ተጫዋቾች የመሰለፍ እድል ሰጥቶ ነበር ማሬስካ። አሁን የፉክክሩ ባርም ከፍ ብሏል። ኦኬ አሁን እንግዲህ ሌሎች አውትሳይደርስ የምንላቸው ቡድኖች ላይ ያሉ ነገሮች አሉ። ለምሳሌ እንዳልኩት ቦርንመዝ በብዙ ሜትሪኮች አምና ለምሳሌ በፒፒዲ የሚባል ፓስስ ፐር ዲፌንሲቭ አክሽን በሚባለው መለኪያ በፕሪሚየር ሊግ አንደኛ ነበር። ለባላጋራ ቡድን ከኳስ ጋር ጊዜ አይሰጥም፣ በጣም ዳይሬክት ነው። ለምሳሌ ቦርንመዝ በዚህኛው የውድድር ዘመን ሙከራ ከማድረጉ በፊት በአማካይ የሚያደርገው የኳስ ቅብብል 3.5 ነው። ቅብብል ብሎ ነገር የለም፣ ቶሎ ወደ ተጋጣሚ ቡድን ሜዳ የሚደርስ ቡድን። አሁን እኔ ሪያሊስቲክ ስለማይመስለኝ ነው ብዙ ግን ከተባለ አንድ የሚያሰጋኝ ነገር ልንገርሽ፣ እንደው እንውሰደው ነው ሁለተኛ ስለሆነ አሁን ይህንን ስናወራ አንዶኒ ኢራዮላ ኢንትረስቲንግ አሰልጣኝ ነው፣ በጣም ጎበዝ አሰልጣኝ ነው። ቀጥሎ ወደ ትልቅ ቡድን መሄድ ይመስለኛል። ግን አይደለም በሲዝን ውስጥ አሁን ራሱ እየተጫወቱ ከ60 ደቂቃ በኋላ ቡድኑ ፊዚካሊ ይወርዳል። ያንን ኢንቴንሲቲ 90 ደቂቃ ይዘሽ መቀጠል በጣም አስቸጋሪ ነው። ስለዚህ እኔ በኢሞሽን በኩል ካልሆነ በስተቀር ከዛ በኋላ ባሉ ዲሳይሲቭ አጋጣሚዎች ላይ ነው። ለምሳሌ ያ ሲቲ ዋንጫ ወሰደው ያልኩበት 2023/24 የውድድር ዘመን ደግሞ አንድ ለኔ ያኔ በጊዜው በጣም የተደነቀ ቁጥር ቢሆንም በሲቲ ሜዳ 0-0 የተለያዩበት ጨዋታ ፍጹም የመከላከል እቅድ ብቻ የነበረበት አርሰን ቬንገር ለቢን ስፖርት ነው መሰለኝ ያንን ጨዋታ በተመለከተ ስህተት ነበር አሉ አርቴታ እንደዛ መጫወቱ። ለምን ስህተት አሉ? ዋንጫ የምትወስድ ከሆነ እንዲህ አይነት ጨዋታዎችን ማሸነፍ አለብህ ብቻ ሳይሆን ከዛ ጨዋታ በስተቀር ያንን ጨዋታ አግሬሲቭ ሆኖ መከላከል አንድ ነገር ነው። በትሬብል ያሸነፈ ቡድን ነው ለመከላከል የሄደው፣ ግን በጣም የተዋጣለት የመልሶ ማጥቃት ፕላን ማድረግ ነበረበት። ያ ጨዋታ 0-0 አለቀ። በጣም ክሬዲት የተሰጠው 1 ነጥብ ነው። ግን ምን አጎደለባቸው መሰለሽ? አቺ አሁን ምላትን ባፈር ብትወድቂም የባላጋራ ቡድን ወዲያው ማይዝሽ አይነት ርቀት መፍጠር ይችል ነበር። ግን ያን ጨዋታ አሸንፎ ቢሆን ነው። ምክንያቱም የቬንገር አርሰናል ሻምፒዮን በሆነባቸው አመታት ለምሳሌ በ3 ሲዝኖች አይደል ሊሆኑ በ3 ሲዝኖች ለምሳሌ በኦልትራፎርድ አልተሸነፉም። በ2 ሲዝኖች አሸንፈዋል። በአንደኛው ሲዝን እንዲያውም ኦልትራፎርድ ላይ አሸንፈው ነው ዋንጫ መውሰዳቸውን ያረጋገጡት። ኦልትራፎርድ ቻምፒየንስ ሴክሽን የሚል ጽሁፍ ይዘው አስታውሳለሁ አርሰናል ደጋፊዎች። ወይ በአንደኛው ሲዝን በቶተናም ሜዳ ነው ሻምፒዮን የሆኑት። በ2002 አንፊልድ ላይ በ10 ተጫዋች ለ70 ደቂቃ ተጫውተው አሸንፈዋል። ስለዚህ እዛ ጨዋታ ላይ ሚኒማሊስት መሆን የለበትም፣ ማሸነፍ ነበረበት አሉ። ከዛ ምን ሆነ መሰለሽ?
የአስቶን ቪላ ጨዋታ በሁለቱ የባየር ሚኒክ ጨዋታዎች መሀል መጣ። በቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች መሀል አንድ ጊዜ ብቻ እንዲወርቅለት ነበር ሲቲ የሚፈልገው አርሰናል። ከመጨረሻዎቹ 18 ጨዋታዎች 20 ጨዋታዎች 18ቱን እንኳን አሸንፏል፣ ግን በቂ በፈር አልነበረም። ይሄኛው አሁን እንደዚህ አይነት ርቀት እየፈጠረ ነው። ከዛ እንግዲህ የሚቀጥለው ኖቬምበር ኢንተርናሽናል ብሬክ ከመጣ በኋላ 3 ወሳኝ ጨዋታዎች አሉት። ቀደም የጠቀስኳቸው የቶተንሃም እና የቼልሲ ጨዋታዎች በፕሪሚየር ሊግ፣ በመሀል በቻምፒየንስ ሊግ ከባየር ሚኒክ፣ በዚህ መሀል በሜዳው ከብሬንፎርድ እና ከአስቶን ቪላ ጋር ከሜዳው ውጭ ይጫወታል። የእነዚህን ጨዋታዎች ብሎክ ከኢንተርናሽናል ብሬክ በኋላ እነዚህ ቀጥለው የሚመጡት 5 ጨዋታዎች ናቸው። ከኖቬምበር ኢንተርናሽናል ብሬክ በኋላ እነዚህ ጨዋታዎች ብዙ ይነግሩናል። ያኔ የውድድር ዘመኑ ማጋማሽ ይጋመሳል። አሁን ያለውን ርቀት ይዞ ይቆያል ወይም ከዚህም በላይ ያሰፋው ይሁን፣ ካሰፋው ለእኔ ያልቃል ታይቶ። ከዛ በኋላ ለሌሎቹም ብዙ ጥያቄ ያለባቸው ቡድኖች ናቸው ያሉትን ቡድኖች። አሁን ለምሳሌ ሲቲ ኖርማሊ ጓርዲዮላ ከፌብሩዋሪ በኋላ ነው ኃይለኛ የበሰለ ቡድን የሚያደርገው። ሲቲ ብዙ ጊዜ እንደዚህ ሆኖ ይጀምራል። አዲስ አይደለም አሁን ያየነው ፊልም እና እንደ ሲቲ አይነቱን ቡድን ኢቭን እንደ ሊቨርፑል አይነቱን ቡድን የነጥብ ልዩነቱ ሰፋ እያለ ቢሆንም ሩል አውት ማድረግ አትችይም፣ አይሆንም ልታይ አትችይም። ቅድም እንዳልኩት ማትቆጣጠሪያቸው አንዳንድ ነገሮች አሉ። አሁን እኔ እዚህ ላይ አርሰናል እንዲህ አይነት የውድድር ዘመን ጅማሬ ሲያደርግ ካይ ሃቨርትዝን 20 ምናምን ደቂቃ ተጠቅሞ ነው። ኦዴጋርድ በተከታታይ የሜዳ ጨዋታዎች ላይ በ3 ተከታታይ የሜዳ ጨዋታዎች ላይ ተጎድቶ በመውጣት አዲስ ሬከርድ ይዞ ነው። በተሰለፈ ቁጥር ጥሩ ተስፋ ያሳየው ኖኒ ማድዌኬን ለሳምንታት ሳይጠቀም፣ ሳሊባ ቢያንስ በ2 ጨዋታዎች ከ45 ደቂቃ በላይ መቀጠል ሳይችል ቀርቶ በቀደሙን ጨዋታ ጨምሮ እነዚህን ኮንቴክስቶች ከግምት ማስገባት ያስፈልጋል። ግን ለምሳሌ ዙቢሜንዲን ዘለግላለ ጊዜ ቢያጡት አሁን ባለው አስፈላጊ ነው። ኦኬ ራይስን መመለስ ይቻላል፣ አማራጭ አለው። አሁን ስብስቡ ልክ ነው። 6 ቁጥር ሆኖ እንዲጫወት ነበር የመጣው። ወርልድ ክላስ 6 ቁጥርም ነው። ግን ደግሞ ራይስን አሁን ከሚሰጣቸው ኤነርጄቲክ የሆነ የቦክስ ቱ ቦክስ አማካኝነት በመጠኑ ሊያጡት ይችላሉ። አሁን እንዲህ አንዳንድ ወሳኝ በጣም ወሳኝ የሆኑ ተጫዋቾችን ካጣ ማትቆጣጠሪያቸው አንዳንድ ምንም ሰፊ ስኳድ ቢኖረው የበለጠ አስቸጋሪ ለመተካት አስቸጋሪ የሚሆኑ ተጫዋቾች ይኖሩ ይሆናል። ዙቢሜንዲ በዚህ ፍጥነት በጣም ወሳኝ መሆን የለበትም። ወሳኝ መሆኑ የዝውውሩን ስኬታማነት ይነግረኛል፣ እንደዚህ በፍጥነት ወሳኝ መሆኑ። ግን ደግሞ እንደዚህ ወሳኝ ነው ካልኩትና እንግዲህ ኖጋርድ አላቅም ለዚህ አይነት ኃላፊነት ነው የመጣው። የስትራክቸር የራይስን ቦታ መለወጥ ሳያስፈልግ ኖጋርድን መጠቀም ይቻል ይሆናል። በሚቀጥለው የቻምፒየንስ ሊግ ጨዋታ ለምሳሌ የለም ኖጋርድ። በስላቪያ ፕራግ ጨዋታ በርክት ቀለል ያለ ጨዋታ ሊሆን ይችላል፣ ፕራግ ላይ ነው ግን እና እንዲህ አይነት በቃ ያለ ድንገት ያልተለመደ የጉዳት ቀውስ ምናምን ካልመታው በስተቀር እና እንዳልኩት ወሳኙ ነጥብ የሳይኮሎጂካል ነጥብ ነው። ከነዚህ በስተቀር አይታየኝም። በቃ ልክ አምና በፊት እንደምንለው የስኳድ ጥልቀቱ በቂ አይደለም፣ በቂ ሮቴትድ አይደለም። ስለዚህ ማርች ላይ ሲደርስ የተዳከመ ስኳድ ነው፣ 1-2 ጉዳቶች ቡድኑን ያፈርሱታል ማለት አትችይም። በጣም የተሟላ ስብስብ ስለሆነ ያለው እና ሌሎቹም ቡድኖች ላይ አሁን የሲቲን ቡድን ካነሳ እኔ ያው መቼ ሳይምሬ ነው ሲቲ ምናምን፣ ግን የሆነ ጊዜ የሚያስፈራው ሲቲ አይደለም። አሁን ካለፈው የውድድር ዘመን መጀመሪያ ጀምሮ እስካሁን ይህንንም ሲዝን ሲጀምር አንዳንዶቹን ያሸነፋቸውን ጨዋታዎች ጭምር ማለት ነው እና ሁሉም ቡድኖች ላይ ኢሾዎች አሉ። እንግዲህ ምናልባት እዚህ ጋር ማንቸስተር ዩናይትድን አሁን አስቸጋሪ ነው እንደ ሪሊ ዋንጫ ተፎካካሪ ምናምን መቁጠር ባለፈው ሲዝን ከነበረው ሁኔታ ባለፉት ጥቂት ሲዝኖች ከነበረው ሁኔታ አንጻር ዩናይትድ አንድ ያለው አድቫንቴጅ የቅድም ከጠቀስኳቸው ቡድኖች በተለየ ሁኔታ ከዋናዎቹ ቡድኖች ማለት ነው ቦርንመስ፣ ሰንደርላንድም የአድቫንቴጅ አላቸው። በእርግጥ ያው ሳምንቱ አጋማሽ ጨዋታዎች አያደርግም እና ባለፉት 3 ጨዋታዎች ያሸንፋል። ከአርሰናል ጋር የ6 ነጥብ ርቀት ነው ያለው። ሲቲ ከአርሰናል ጋር ያለውን ያህል ርቀት ማለት ነው። ዩናይትድ 6ኛ ነው፣ ሲቲ 5ኛ ነው። እንግዲህ እንደ አውትሳይደር ማለት ነው በጣም ሰርፕራይዝ ሊያደርገን እንደሚችል። ከዚያ ግን እዛ ለምሳሌ እዛ ሁኔታ ላይ ቢገኝ ለምሳሌ 24ኛው ሳምንት ላይ 25ኛው ሳምንት ላይ የ3 ነጥብ ወይ 4 ነጥብ ርቀት ቢኖረው፣ አሁን ይሄ ፒውርሊ ሃይፖቴቲካል ነው፣ ግን ቢኖረው ባጁ መጫወት ይጀምራል። የማንቸስተር ዩናይትድ ታሪክ አለ። እነዚህ ተጫዋቾች አሸንፈው ባያውቁም እና ዩናይትድ ራሱ ካሸነፈ 13 ዓመት ቢሆነውም እና ቀላል ጊዜ ባይሆንም ለዩናይትድ አይነት ታላቅ ቡድን ሜቢ ግን እስከዛሬ 2-3 ሳምንት ድረስ አሞሪም ከ2 ጨዋታ በኋላ ይሰነብታል ወይ ምናምን እያልን ስለነበር ዩናይትድ አሁን በጣም ዴሊኬት ባላንስ ላይ ነው ያለው። አንድ ሽንፈት እንደገና ኔጌቲቪቲውን መልሶ ያመጣዋል። እንደው ቅርብ ስለሆነ ነው ሜንሽን ማድረገው
ሌሎቹም ቡድኖች ቅድም ዝም የጠቀስኳቸው አሁን ሁለተኛ ስለሆኑ አሁን ሶስተኛ ስለሆኑ እንጂ ለኔ ሪያሊስቲክም አይደለም። ሪያሊስቲክ የሆነው ፉክክር ከሊቨርፑል እና ከሲቲ ነው ሊመጣ የሚችለው እና ስለዚህ ሁሉም ነገር ያለው ይመስለኛል። የአርሰናል አመት ላይሆን የሚችልበት ታክቲካል፣ ቴክኒካል፣ የስኳድ የምን ምክንያት የለም። ሜቢ ሳይኮሎጂካል እነሱ ደግሞ ኮንትሮለብል አይደለም። አላቅም እዛ ሁኔታ ላይ ሲሆኑ እንዴት አንድል እንደሚያደርጉት። ለምሳሌ አርቴታ ራሱ በጣም ኢሞሽናል ሰው ነው፣ በጣም ኢሞሽናል አሰልጣኝ ነው እና እንደዚህ አይነት ሁኔታዎችን እንዴት አንድል እንደሚያደርግ ምናምን ማወቅ አለብን እዛ ቦታ ላይ ስንደርስ። ስለዚህ ድልድዩ ጋር ስንደርስ ወንዙን እንሻገራለን ማለት ነው። እሱን ያኔ ስንደርስ እናውቀዋለን። ቀጥላለን። አድማቻችን ከኛ ጋር እንድትቆይ ነው የምንጋብዛችሁ። እስኪ የተወሰኑ ደግሞ አድማቻችን አስተያየት እንቀበል። ጀማል የአብደላ ሚል አድማጫችን እውነት ነው ገና ቢሆንም የሊቨርፑል አቋም ከሁለት ጨዋታ በኋላ ካየሁኝና አርሰናል እስካሁን በፊክስቸር ደረጃ በማሸነፍና ነጥብ በመያዝ ካለፉት ተጋጣሚዎችና ሜዳዎች አንጻር ዘንድሮ ከኛ እንደማልፍ በሙሉ ልብ እናገራለሁ። ሱፐር ማይክ አርቴታ ጥቃቅን ነገሮች ሳይቀር እየተጠቀመ ለክለባችን ውጤት ቀና ማለት ላደረገው ተጋድሎ በዋንጫ መሸለም ከነበረበት ጊዜ ቢዘገይም መምጣቱን እንደማይቀር ግን እርግጠኛ ነበርኩ። ለሳካ፣ ራይስ፣ ሳሊባ፣ ማጋሌሽ ላሳዩት ወጥ አቋም እና ትግል ዋንጫ ካላገኙ እግር ኳስ እውነት ኢፍትሐዊ መሆኗን እደመድማለሁ። እጅግ ዘንድሮ ያስደነቀኝ 19 ክለቦች የሚመጡት የአርሰናል ጨዋታ ለማበላሸት እንጂ በራሳቸው መንገድ አይደለም። አሁን ግን የቆመ ኳስ ሳይቀር ፔናልቲ ያህል ፍራቻ እንዲሰማቸው እያደረገ እየቀጣናቸው ላለው ለጆቫ ሀሳቦች ለራይስ ቀኝ እግርና ማጋሌሽ ግንባር ምስጋና ይገባቸዋል ብሎናል። ዴቭ የሚል አድማጫችን የዘንድሮ አርሰናል በጣም ለዋንጫ የተቃረበ ቡድን ይመስላል። ምክንያቱም በደንብ ለአመታት የተገነባና እያንዳንዷን ያለፉት አመታት ክፍተቶችን የፈታ ቡድን ይመስላል። አይምሮ እንደዚሁም ደግሞ ፊዚካሊ ብቁ ቡድን ሆኖ የተለየ ክራይሲስ ካልገጠመው በስተቀር ተፎካካሪዎች ምንም ቢበረቱም በርቀት ይበልጣቸዋል ብዬ አስባለሁ ብሎናል። ሚዛኑ በላይ የሚል አድማጫችን ነው ለመናገር አሁን ላይ የተሟላው ቡድን አርሰናል ይመስላል፣ ግን ደግሞ ጅማሮ ከመሆኑ አንጻር ተፎካካሪዎቹ ሁለተኛው ዙር ላይ ሊመለሱ የሚችልበት እድል ሰፊ ነው ብሎናል። ሚኪያስ የሚል አድማጫችን የዘንድሮ የአርቴታ ድክመት ሊሆን የሚችለው የራሱ የአርቴታ ኦቨርቲንኪንግ ሊሆን ይችላል። አንዳንድ ጨዋታዎች ላይ ተገብራቸው የሚችለው የጨዋታ ታክቲኮች ዋጋ ሊያስከፍለው ይችላል እንጂ ሌላ ምክንያት የሚኖር አይመስለኝም ብሎናል። ቤንጃሚን ኤስቲ ጆርጅ የሚል አድማጫችን አርሰናል ዘንድሮ ጥንካሬ በአይን የሚታይ ነው። በተለይ የመከላከል አቅሙ የሚገርም ነው። ግን ስለ ዋንጫ ማውራት ገና ሩቅ ነው። በተለይ እኔ መከራከሪያ በወቅታዊ ብቃት በሰንጠረዡ ከ1 እስከ 10 ካሉት ውስጥ ከ9ኙ ጨዋታ ከ3ቱ ጋር ብቻ ነው የተጫወተው። 6ቱ 10ኛና ከዛ በታች ካሉት ነው የተጫወተው። በዛ ላይ ብዙ ጨዋታ ላይ አሳማኝ አልነበረም፣ ትንሽ ብናየው ይሻላል ብሎናል። ያሁን አስተያየት ምንድን ነበር? ያሁን አስተያየት እስካሁን ድረስ የተጫወተው አርሰናል ከ1 እስከ 9 ካሉት ቡድኖች ውስጥ ከ3ቱ ጋር ብቻ ነው። ሌላውን የተቀሩትን ጨዋታዎች ግን 6ቱን ያደረገው ከ10ኛ በታች ካሉት ቡድኖች ነው የሚል አስተያየት ነው። ከብዙ ቡድኖች ጋር ተጫውቷል። ቀለል ያለ ነው መሰለኝ። ግን በአጀማመራቸው ከባድ ከሆኑ ቡድኖች መካከል አርሰናልና ማንቸስተር ዩናይትድ ነበሩ አይደል? ብዙዎቹን ገጥሟል፣ ከማንቸስተር ሲቲን፣ ማንቸስተር ዩናይትድን። አሁን እንግዲህ አሁን ላይ ግን በደረጃ እስከ 9 ካሉት ለማለት ይመስላል። ያሁኑን ከሆነ ልክ ነው። ገና ከቶተናም ኖቲንገም ፎረስት እንኳን ሳይቀር ኢቭን ሌሎቹም ቡድኖች ማለት ነው። ኢቭን ኖቲንገም ፎረስት ለቻምፒየንስ ሊግ በጥሩ ሁኔታ ላይ አልነበረም። አርሰናል ኖቲንገም ፎረስትን ሲገጥም የዘንድሮን ከሆነ ዘንድሮ በጣም አምና ግን ያው ያለቀ ቴብል ስለነበር ቀላል መሆኑን እርግጠኛ አይደለሁም የአርሰናል ጨዋታዎች። መሐመድ አዲስ የሚል አድማጫችን ዘንድሮ አርሰናል ዋንጫውን ቢወስድ ደስ ይለኛል። በአሁኑ ሰዓት አርሰናል ቀዳሚ ዋንጫ ተገማች ሆኗል። ነገር ግን በእኔ ግምት የ1-0 ውጤት ዋጋ ያስከፍለዋል። በሰፊ ጎል ማሸነፍ አለበት ባይነኝ። ማቲያስ ኩኛ ለኔ ማንቸስተር ዩናይትድ ምርጡ ፈራሚ ነው ብሎናል። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።